መንገድ አዳሚ ወሰደው እኔ ጅቦ በየሳውራ ጅቦ ብቻ ነው አላማይ ሌላ ምንም ነገር ይገባኛል ጅቦ እንደዛ የሚለው ሌላ ሰው ቤት የተለያዩ ነገሮች ሲወሩ ነበር እኔም ሰምቻለሁ ተው ያልኳቸው ነበር ሌላ ነገር ውስጥ አትግቡ ያልኳቸው ነበር የሱ ፐርስፔክቲቭ ይገባኛል ጅቦ አልቀለድኩም አሁን ያልከውን ነገር እስማማበታለሁ በጣም ያስፈራል ጃብ እግዚአብሔርን ነው የምልህ ሰዎች እንዴት እንደ አመለካከታቸው እንዴት እንደሆነ ብታይ ሁሉም ነገር ደግሞ በዘር ነው ሁሉም ነገር እና ይሄ ነገር ደግሞ ለአጎቴ ልጅ 200,000 ሰጥቶ ታውቃለህ እኔ ወርቁ አይተነው አዲስ አበባ ላይ ሰው ይረዳል አቃለ እኔ ምንም ችግር የለብኝም ሲጀመር ለምንም ጊዜ ላይ አቦኔ ወደና ምን አገባኝ ስታስቡ ብትሉ እኔ ህዝብ ሰላም ይበልጣል እኔ እንጃ እንዳንቺ ህዝብን ኢትዮጵያን ህዝብ የምታከብሪ እኮ እነሱ ሚዲያ ላይ መልክ ይሰራሉ እንጂ እኮ ወርቁ ወላ አላሳሰበው ደንታም የለው አባ ምን አገባው እሱ ኦኬ ሚስተር ቦምባስቲ ልጠይቃት ፈልገ ነው እኔ እኮ አድሚን ያለን የሚመስለኝ ማን ያወረዱ ራሱ ነው ሊወጣ ብሎ ነው እና ሄሉዬ እኔ ዛሬ የገባሁበት ምክንያት በዛኛው ጉዳይ ነው ልብ ለልብ ተዋውቀናል ሌላ ምንም ምልሽ ነገር የለም ያ ግለሰብ በጣም እንደሚወድሽ ነገረኝ ንገርልኝ አድርስልኝ እኔ በዛ ፐርስፔክቲቭ አይደለም ምናምን ብሎኛል ጀስት ሜሴጁ እንዲደርስሽ ነው የመጣሁት በውስጥ ማውራት የለብንም በውስጥ እናውራ ያልኩት ነገሩ እዚህ ጋር ሰፍቶ እኔ ወዳታለሁ በዛ መንገድ አይደለም ማለት በየትኛው መንገድ ያሰብኩታል ምን ማለት ነው ኖ ማታ በተወራው አይደለም በዛ እና ጀስት that person is your supporter በቃ ያንን ማታ ያልኩት እኔ እኮ I have respect every time ብያለሁ አይደል እንዴ ዲጂ ያ ሰው ያየሁት ነገር ያ ነው ጅን ታዝቤያለሁ ነው ያልኩት አይደል እንደዛ ከሆነ ምንም ችግር የለም ትንሽ ያግለሰ ታውቃለህ ተጣላን እኮ አላልኩም ግን ትዝብቴን ታዝቤያለሁ አትታዘቡኝ ግን every time thank you ብያለሁ ራይት ብዙም ርቆ ከመሄዱ በፊት ሜሴጅም ስለተላከልኝ እንደዚህ በልልኝ እኔ አንቺ ወገን ነኝ ምናምን ስለተባለ ያንን ነገር እንድታውቂው ብቻ ለመናገር ገባሽ ለሽማግሌ የመጣሁት ሌላ አንዳንድ ጊዜ ምን አይነት ባህሪ ያለ መሰለ ማከብር ከሆነ ምትከፋ ማስከፋ ከመሰለኝ ትቼ ነው የምጠፋው ብሎክ ነው ማድረግ ኮዲች ግን በቃ እስቲ እኔ ደግሞ በዛ በኩል ማኔጅ ማድረግ ያለብኝ ነገር ካለ አስተካክላለሁ ገባሽ ነገሮች Thank you ማናጅ ገባሽ ምለሽ ያ ማናጅ መስተካከል ያለበትን ሄዳለሁ እና በቃ እቺ ሜሴጅ ለማስተላለፍ ነው ሄሉዬ ከዛ በተረፈ መልካም ጊዜ ፈታበይ በነገራችን ላይ ዲጄ የእውነት ዲጄ ነው እሺ የታወቀለት ዲጄ ነው ወጣቱ ዲጄ ነው የድምጽ ግን እኮ ይሄ ዱባይ ነገር ካልተፈታ ቤቴ እየቀዘቀዘ ነው ታውቂያለሽ እኔ ሙዚቃ የሚሰሙ ሰዎች ሁሉ እዚህ ጋር ቁጭ ብለዋል ሳውን ያውርዱ እንደገና ደግሞ የገብርኤል የወልደ ጊዮርጊስ ለካ ይቀራል የሙሊት ይቀራል ማጥቶ ለምን አንድ ጊዜ ያወርዱ 48 አንበስ ሄሉ እዚህ ቤት ስመጣ ፎሎ አስደርግኝ ቤቴ እየቀዘቀዘብኝ ነው አኬስ ዲጄ ነው ግጥም ምናምን ወደ አርቱስ መግባት የምትፈልጉ ሰዎች ደግሞ መንገድ ይመራቸዋል ሰው ያስተዋውቃቸዋል ጀስት ወሬ ሳይሆን የእውነት ነው ከድሮ 7-8 አመት ምናምን እንተዋወቃለን 9 አመት ሚስተር ግባ ወንድማችን እንዴት ነሽ ሄሉ ያማን ወሳፕ ወንድም ሰላም ዲጄ ሰላም አለን ያው ተጥደንበት ነው ያለው እንግዲህ አጀንዳ ሰተሽን ሰሞኑን ቁጭ ብለን ስንከተክተው ነው ያለው የቡጨቃና የከተከታ ሰዓት ብለን ቤታችን ገባ ብቻ ይዤ ማውራው ነው እንጂ ምንም እየተወራን እኮ ነው እንደሆነ ላይም አይ በጣም እየከተከተ ነው ምን ላይ ደረሳችሁ ታዲያ ወንድማችን ያው ጉዳዩን እኛ ዞሩን አክረረነዋል በተወሰነ ያው ቢቻል ነገሩ ቢስተካከልና በርቅ ቢያልቅ ደስ ይለናል ካልሆነ ግን ይሄ ነገር በዚህ ነው የሚቀጥለው መቼ ተጣልተን ነው በርቅ የሚያልቀው ማን የተጣላ ኦኬ አሁን ለምሳሌ በቃ ያለችው አንደኛዋ ሳራ ነች ሳራ ጋር ያለውን ሌሎቹን ታያቸው ዝምቦ ጥንቆራቸው ግን ከሳራ ጋር ያለው ነገር ግን ብትፈቺና ከሳራ ጋር ፒስ ብትፈጥሪ ደስ ይለናል እኔም እንደሆነ መክረሽ እሱ ነው አሁን እኮ ልጄን ሁላ ስለጥፋ እያሰደበች ነው አለቃትም እኔ ሚስተር እግዚአብሔርን አልዋሽም የውሸቴን እሺ ምናምን አልልም ቃሏን አጥፋች አይነት ነገር እንዳት ልጄን ሁላ ስለጥፋ እያሰደበችኝ እኔ ደግሞ ያንን የሰደበኝን አይደለም የምናገረው እሷን ነው ማለቃት ራሴ ነው ዲፌንድ ማድረግ መብት አለኝ ገብቷል
የሚዲያ መብቴ ይፈቅድልኛል ሰልፍ ዲፌንድ። ኦኬ ግን አሁን ለምሳሌ አንቺ ከሷ ጋር ያለሽን ችግር መፍታት ብትቺ ምን ይመስልሻል? ማለት እኛ አሁን ለምሳሌ ነገሮቹ ላይ መሀል ላይ ተገብቶ ሰው በቃ በሽምግልና እሷም ስራዋን እንድትሰራ አንቺም በቃ ህይወትሽን እንድትኖሪ ነገሮችን ቢስተካከል ምን ይመስልሻል? እኔ እኮ ሚስተር እግዚአብሔር ቮይስ ላኩላት ነበር አይደል? ከዛን ቴሌፎን አላነሳውላትም ስራ ነበርኩ አይደል? ሄዳ ለሰው ሁላ ስታወራ እንደሚቆጫ ታውቃለሁ። ለእንትና ነግሬ ለምን ነገርኩት ምናምን ትላለች። አሁን ያኔ እንትና ጃጉር ትንሽ ፍንጭ ለመብረቁ የሰጠ ጊዜ ምን ያህል በጣም ጨንቋት አይቻታለሁ። ገብቷል? እና አታስቢ እያልኩ በኔ ተውላት ነበር። ለዛ ነው ወጥቼ ያንን መብረቁን አንተ የእንትን ካካ የሆንክ ሰውዬ እስቲ አንድ ጦንቃይ ቤት ካልሄድክ አንድ ነገር ታወጣለህ አልኩት። ለምን ጋ ነው እንዳላውቃለሁ ሁሉም ነገር ገብቷል? ያን ያለ ያረጋጋዋት ማለት ነው። በዛ የተነሳ ሌላ ሰው ጋር ሄደሽ ነገ ለምትቆጪ ሶስተኛ ሰው ጋር ባትሄጂ አልኳት። ለምን ብዙ ሰው ሲደውልልኝ ጃጉር ደወለልኝ ሺ ጊዜ ምናምን ሲደውልልኝ ያንን አየሽ ለሰው ከተናገርሽ አለቅሽም አለችኝ ብላ ስታወራ በጣም ነው የገረመኝ። ደግሞ ትላንትና ቮይሱን አሰምቻችኋለሁ። ለሶስተኛ ሰው ሰጥቶ እንደዛ አደረገን ብላ ስትናገር ማታ አሰምቻች ማታ አንድ 5 ሪከርዶች አዲስ አሰምቻለሁ። ገብቷል? እራሷ በዚህ መንገድ ሄዳ ምናምን ነው እንጂ እኔ ለጸባ አላልኳት ምን አላልኳት። ገብቷል? አሁን እስቲ ከዚህ ሁላ ውርደት እሷ እንደምትለው ራሱ ከ20 አንበሳ ብታወርድ አይቀላትም? እስቲ ሚስተርዬ በእናት ሻይ ወልሽ እናንተ ከተስማማችሁ እኮ ችግር የለውም። ለአንበሳውም ለምኑም ነገር ገብቶሻል። ግን ወልሽ ብዙ ተሳቢ ያለ ከኋላ ብዙ ጉድ ነው ያለው ከኋላ ገብቶሻል። ሌሎቹ እንዳለ ተሳቢውን መቁረጥ ነው ካንቺ የሚጠበቀው። ስለዚህ ከሷ ጋር ያለሽ ነገር ብቻ በስምምነት በመነጋገር በእህትነት 10 አንበሳ ካልሰጠሽኝ አለች ነው አለ ያለችው። 2 አንበሳ ሰጥቻለሁ አላለች። መታ 8 አንበሳ ታውርድ። እሷን ስሟን ዘጋታለሁ። ሌላውን ኢንፎርሜሽን የፈለገ ደግሞ መጥቶ ያናግር። ምን ትላለህ ሚስተር? ኦኬ አይ እኔ እንኳን ከአንበሳ የበለጠ ወዳጅነቱ አይበልጥም። ከአንበሳ የበለጠ ለመሰለ እያንዳንዱን እንቅስቃሴን ሁላ የምትቀርጽ ሰው ወዳጅ አትሆንህማ። ልብህ እንኳን ያውቋል ሚስተር። የመጀመሪያ ቀን ስናገራት ሚስተር የመጀመሪያ ቀን ስናገራት ደወለችልኝ። ከቡቺ እዚህ ዘመድ አለቻትና ከሷ ቁጥር ተቀብላ ማለት ነው። ከዛ በንጹህ ልብ ነው ያናገርኳት ሚስተር። ልጄን ነው የምልህ እሺ። በንጹህ ልብ ምን አልኳት? የሚዲያ እንኳን ካልገባት ብዬ ትልቅ ሰው ከሆነች ብዬ ምን አልኩኝ? ሚዲያ ላይ ከነንትና ጋር ቁጭ ብለሽ እነሱ ሰው ሲናገሩ በእነሱ አይን አንቺ ማትታይ ይመስልሻል ብዬ በጸባይ መክረት ያንን ይሄው ብላ ሪከርድ ታሳያለች። ጭራሽ ደግነቴን የሚያሳይ ሪከርድ ነው እኮ ስታሰማኝ ነበር። እኔ አንድ ነገር ልንገርሽ ይኸውልሽ፣ ዛሬ እኔ ቤት ነበርና ምን እንደተፈጠረ ልንገርሽ። እኔ ውሸት ስለሚደብረኝ ነውና ሁላችንም ቤታችን ተሰብስበን ሄለን ትከሰስ የሚል ፕሮግራም ተዘጋጅቶ ነበር። ውሸቴን አለ የምነግርሽ። አስመሳሳይ አትወጂ ማለት ያ ችግር ኦኬ እንደዛ ነበር ተሰብስበን የነበር ነውና ትከሰስ ምን ይመስላችኋል የሚል ጥያቄ ምልክት የነበረበት ነገር ነበርና ሰዎች እየገቡ እየወጡ ሐሳብ ይሰጡ ነበር። እና ይሄ በዚህ ሐሳብ ጉዳይ ላይ አይ ምንድነው መሆን ያለበት ተብሎ ስታሰብ ሄለን ከምትከሰስ በቃ ነገሩ የሚስተካከል ከሆነ ተስተካክሎ እሷም በእህትነቷ ያለውን ጉዳይ ብትቀጥል። ምክንያቱም ወደ ክስ ደረጃ ላይ መሄድ የሆኑ ሰዎች እየገቡ ብዙ ሰዎች ነበሩ፣ ወደ 4600 ሰዎች እየገቡ ምን ይላሉ ያለውን ነገር የተለያየ ነገር ነው የሚያወጡት። ኢንተርፖል ይላሉ፣ አንዴ እንደዚህ ይላሉ፣ አንዴ እንደዚህ ኤምባሲን በዛ መክሰስ ትችላለሽ፣ ጠበቃና ያስ ትችላለሽ ምናምን ነው የሚሉትና ይሄንን ነገር አስቆመነው ወደዚህ ነካነካካ ውስጥ ከምንገባ እኛ ጣጣችንን ማስተካክለን ካንቺ ጋር ያለውን ጉዳይ ፈታችሁት። በተለይ ከጀርባ ያሉት ተሳቢዎቹ እንዳለ ቆንጆዬ ጅቦች ናቸው የተሰበሰቡት። እነሱን ወደ ጎን አድርገሽ አንቺና በሷ በኩል ያለውን ነገር ብትፈቱትስ? እኔ ምሬን ነው የምነግርሽ። እኔ ከአንበሳው በላይ አንቺና እሷ እህትና ወንድምነታችሁ ይበልጣል። በእርግጠኝነት ደግሞ ይህንን ነገር ተረድታ ሳራም እያዳመጥሽ ከሆነ የሚገባትን ነገር አድርገሽ በቃ ከዚህ በኋላ ጉዳዩን መዝጋት አይሻልም? የምሬን ነው የምነግርሽ ሄሉዬ ቆንጆ ሚስተር። በነገራችን ላይ ብዙ ጊዜ ምን አለ መሰለ ተከሳሽ ምን እንደሚል ቢያውቅ ኖሮ ከሳሽ ፍርድ ቤት ባልሄደ ነበር የሚባል ነገር አለ። ገብቷል? አንተ ስለተናደድክ ብቻ
በመትፈልገው መንገድ ፍርድ የማግኘት መብት የለም። መክሰስ ግን ትችላለህ። you know this right? አታውቃለህ? እኔ ስናገር እያንዳንዱ የተንቀሳቀስከውን እንዳለ አንዱ ቴሌፎኔ አሮጌ ነው የማልጥለው እንደዚህ አይነት ኢንፎርሜሽኖች ራሴን መከላከልበት ስለማስቀምጥ ሚዲያ ላይ ደግሞ እያንዳንዱ አፍ የምከፍታቸው ነገሮች ሁሉም ይተረጎማል። ገብቷል? ዛሴት ደስ የሚለው ደግሞ በተለይ ልጄ ጾታ አስቀይሯል ተብሎ ሲወራ እኔ ፎቶዬ ተዘግዝቆ አድራሻዬ ለግድያ ትፈልጋለች ተብሎ ግድያ ሲታወጅብኝ እሷም ራሷ ቀጥታ ባትናገር እየከፈለች እያሰደበች ዘርማን ዘሬ የኔን ዘር እርግጠኛም ሳትሆን የመጣውበትን አካባቢ ድሬዳዋ ሳይቀር ሲሰደብ 17 አንበሳ ስታወርድ ዋ እያሉ አፉን ሲከፍት ቪዲዮ ነው ይጋል ገብቷል። ማን አባቱ ነው ምን የሚያመጣው ክስ ወይ ናሚ ኮሚዩኒቲ ጎል አርጊው በእናትሽ ሚስተር ክስን እናቴ ትሙስሙኒ ከአምስት አልፈራው እግዚአብሔር ምክንያቱም በጣም ኤቪደንሶች ስላለኝ ማለት ነው። ገብቷል። የሚዲያ ከሰሳ እንደዚህ አለች በሚል አይደለም። ገብቷል። አይ ጀስት ሪአክሽን ምንም ደንታ የለኝ። ምን አለች መሰለሽ አንቺ ጀምሪው እኔ ጨርስሻለሁ ስትለኝ እንድጨርሰኝ ብዬ ነው ቶፒክ ያረኳት። እሷ ናት እንደዚህ ገፋፋችን። በነገራችን ላይ ኦኬ ምን አለች መሰለ ትምህርት ሚኒስቴር ለነበረ ኤምባሲ ጋር ሄዳለሁ የውጭ ጉዳይ ሚኒስቴር ጋር ሄዳለሁ አንቺ ጀምሪው ነው ጨርሻለሁ ስትለኝ እግዚአብሔር ምን ብዬ ነው ጻፍኩላት። ዛሬ ስብሰባ ልናካሄድ ስለሆነ ላይቭ ላይ እነ ሙኒትን ይዤ ቃል በቃል የጻፍኩላት ውጭ ጉዳዩ ሚኒስቴሩንም ኤምባሲዎችንም ጋብዣቸውና እኔ ከኛ ጋር ይነጋገሩ ብዬ ነው የገባሁት። ገባል ዛሴት እስቲ ውጭ ጉዳይ ሚኒስቴር የማንንም ሌባ ስንት ሰራተኛ እሱ ያስለቀሰቻቸው ነው ብሬ ላኩላቸው አለ እንደዛና ቁጭ ብሎ የኔም ማንነት ሳይታወቅ በኔ ምክንያት እኔ እዚህ ጋር ስለታየው ብቻ ዘር የሚሰደብበት ሀገር የሚሰደብበት ቦታ ላይ አፏን እየከፈተች ለብር ሲል እንትን የሚያርክ ሆነ አያለው። እንደገና ደግሞ አንደገል ልንገራችሁ እኔ ኢትዮጵያዊ አይደለሁ። ምን አባታችሁ ታመጣላችሁ? እኔ እኮ ቀበሌ ስመጣ ነው ወይስ መዘጋጃ ስመጣ? የት አባታችሁ ምን ታመጣላችሁ? እና በእንደዚህ አይነት መንገድ ስለሄደች እስቲ ያድንሽ ብዬ ነው ሄድኩት። ራሷ ነች እዚህ ነገር ውስጥ የከተተች። ገብቷል። አሳደችበትን ማስተካከል ከቻለች ወደ 800 ብር ካልሰጠችኝ 10 አንበሳ ካልሰጠች እሷ እኮ 4 ልጆች 3 ሴቶችና 1 ወንድ ከዱባይ ሲነግሩኝ የነበረ እና አንድ የቤት ሰራተኛ ኢትዮጵያ ያለችውን አሳልፈ ስጪኝ ብላኝ ቅድመ ሁኔታ ብላይ ነው እኮ ጌምሽ እንድታሸንፊ ላርግሽ ያለች። ኦኬ ገብቷል። ራሷ አንስታ ካልሰጠሽኝ ብላ አስቸገረችኝ ብላ ምን ያህል አንቺ የሸሸሽኝ እኔ እየቀረብኩሽ ነው የሚለውን ቮይስ አሁን ላሰማ። አሁን ቆይ ላሰማ ሚስተር እኔ ነኝ እኮ የምቀርብሽ አንቺ አይደለሽ የምትለው የትኛው ቪዲዮ ጋር ስማ ዝጋ ነው እነሱ ግን አይደለም እንደሱ። ስለዚህ ትናንት ወዲያ ታመምኩ በቃ እያለቀስኩ ነበረ። በጉ ጓደኛው ነው ገባሽ? ቆይ እኔ እኮ ማልነካው የለም አንዳንዴ ማላሰማቸውን እንዳልቀመጥ እንዳላሰማ። ቆይ እስቲ እነዚህ ሰዎች ውስጥ ግን እጄን አይደለም አፌን አይደለም አይናቸውንም ላይ አልፈ እኮ የተነጋገርነው ጨርሰናል ማለት እርቁን ጨርሰናል። እኔ ነኝ ወደ አንቺ የምመጣው እንጂ ነው የምትለኝ። ስማት እዚህ ጋር እኔና አንቺ ዳጓር ነው የምናውቀው። ውጭ እንኳን የምታውቀው ነገር አይቻልም። ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሼ ሄለንጌ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ እኔ ምንም ነገር ብትሰድኝም ምን ብትይኝም ምንም ነገር አይሰማኝም። አይደለም እያሸሸሁሽ አይደለም። ነገር ግን አየህ እኔ ትቻት እንኳን እየደወለች ምጨቀጭቀኝ ተኝተሻል ኧረ ስራ ነው ያለሁት ብዬ ኩሽናውን ለፎቶ እያነሳው ልክላታል። እንደገና እነ ሙኒትን እንዴት እሷውን ስትሳፈር ማን ኢንፎርሜሽን እንደሚያመጣልኝ ሁላ ቁጥር ትልክልኛለች። እንደገና እዚች ግልጅ ጋር ደውይና ስለነ ሙኒት ሰልላት እንገርሽ ትለኛለች። ስማት እዚህ ጋር ስማት
ችግር የለም። ምናምን በልጄ እንዳታስብ። በቃ እንደሱ ከሆነ በቃ እሺ፣ እንደሱ ከሆነ የራሴ ነው ብለሽ ይሄ ስለ አየ አስገደደች የምትለውን ጊፍት ራሱ እንዴት እንደሚገባ ታክቲክ ስታረግ ማናጀሯ እንዴት እንደሚልክላት የራሴ ነው ብለሽ አስገቢ ብቻ አንቺ ብላ ሲስተሙ ራሱ እንኳንች እኮ የምትነግረኝ ስማት። እዚህ ጋር አሁን እነ ሙኒትን እንዴት እንደምታሰለል ቁጥር እንደምትልክልኝ ስንገር ስማት። እዚህ ጋር ለምን እንደሆነ ታውቂያለሽ? እነሱ ራሳቸውን ጠይቁ። እኔ ምንም ውሸትም የለኝም ማውራውም የለም ያሉትም። አሁን አንቺ ከእነሱ የፈለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታውቅ ትችላለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። ቁጥር ልትልሻለሁ፣ በሱ ቁጥር ደውዪ። ምንም ችግር የለብሽም። እኔ እና አንቺ እንደሷ እንባባለን፣ ችግር የለም። ወይ ከልቤ ነው የምነግርሽ። ማነው የሰጠሽ ትለኝ ይሄን ቁጥር ምንድን ነው የምለው? ሰው ነገረኝ። ስማትን ነገሬ አንቺ ደሳንም አልነገርሽኝም። የሆነ ሰው ታውቃለች ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? አየህ ስለ ሙኒት ስለ እንትና ብለሽ ጠይቂያት። ቁጥሯን ልኬልሻለሁ። ማን የሰጠኝ ብላት ምን ልበላ ስል አንቺ አትናገሪ ሰውን የሰጠኝ በያት። ገብቷል? ያ በደንብ እየተረዳሁ ነው። እና እኔ እንደዚህ አይነት ሰው ነው አሁን ጉዳይ ሚኒስቴሩ ምን ይላሉ በዚህ ጉዳይ ላይ አስበዋል? ለዛ ነው እንደዚህ አይነት ግንታ አይደለኝ ይክስም የምር አሁን አንቺ ምክንያት የሆነሽ ብትናገሪም ምናምን በቃ አይፈረድብሽም። አሁን አሁን ባለው በተረዳሁት ማለት ነውና ጓደኞቼ የሚሰማሉ አሉ። ወንድ ለጎን እንግዲህ ማየት ያለብህ ራሷ አንቺን ፈልጌ ነው የመጣሁት እያለች እንደገና አይታል ሪከርድ አድርጋ ስታሰማ ሽምግልና አንተ መሄድ አሁን ጋር መተህ እኔ ሪከርድ አደርጋለሁ ራስ እባክህን ሽምግልና ሄድልኝ ብዬ አልቅሼ ልኬ ከዛን ሪከርድ አደርጋለሁ። ሽምግልና እንኳ ሄድልኝ ያለችው ልጅ ሪከርድ አድርገው ይሄው ብላ ታሰማለች። እኔንስ ታርግ እንደፈለገች ልጁ ምን አረጋት? ምን አይነት መሰሪ እንደሆነች ያ እንደዚህ ብናረግስ ሄሉዬ በቃ አሁን አንቺ የምትይው ነገር እንዳለ ሆኖ ግን በቃ አንቺና እሷ በዘላቂነት የምትፋቱበትን ነገር ማስተካከል ብንችልስ ምን ይመስልሻል? አንድ ራሷን ችላ 10 አንበሳ ምናምን ካላወረድሽ አለች ይላል ያለችው 2 አንበሳ ሰጠው አለቻል። መታ በፊት ለፊት 8ቱን ታውርድ። እሱን ጨርሻለሁ። እነ ወርቁ ግን እንደዚህ ሪከርድ እንፈልጋለሁ ካሉ ነው ይሰጣለሁ። አንድ ስም የጠፋበት ነገር ነው። ውሸታ መባል አልፈልግም። እሷን ግን ልፋታ እሷ ብላለች እንደዛ ወርቁ አያ እኔ ሪከርዱ አለ ምንድነው እንደዚሁ ማሰማል። አሁን የሰሊላን ያሰማው ልጅቷ ትላንትና መጣች። እኔ ብዬ ጥሪ አቅርቤላን ነበር መጣች። 2 አንበሳ ታወርጃለሽ አልኳት። ልጅቷ ገና ታዳጊ ስለሆነች ማለት ኦኬ። የወርቁ ድምጽ በአንበሳ ነው ወይስ እንደዚህ ኖርማል ነው ማሰማት ትችላለሽ? በ25 አንበሳ ኦኬ። አነሰ እንደ እኔ እኮ የደሃ አንደበቴ እንኳ መቼም አይገራም። እስቲ ደፋር አድርገኝ ስንት ለዘዝ ሰሊና ገና ታዳጊ ስለሆነች 2 አንበሳ አልኳት። ደግሞ ልቦን ያማታል አሉ። እውነት ነው። ቆይ አንዴ ተራኒ ላውራ ማሬ። ቆዩ ከገባው ሐሳብ ሰጥቼ ማለት እንደ ደሃ ትንንሽ ነገር ተመኝቼ ከሆነ አርሙኝና ካሁኑ እናስተካክል። ወርቁ ወይም ደግሞ አሁን ወንድማችን ያው እንግዲህ መቼም ሰምተሃል ሄሉ ወንድማችን ቦምባስቲክ ባልከው ሐሳብ ያው እኔም እያዳመጥኩ ነበር። ሄለን እንግዲህ ያለ ምክንያት አይደለም እዚህ ጋር እንትን ያለችው። አንድ ልጇም ተሰድቧል፣ 2 የሀገር ሰው ህዝብ ተሰድቧል። ብዙ ነገር ነው እዚህ ጋር እንትን የተባለውና እርቅ ሲምፕል አይደለም። ሁለተኛ ነገር ደግሞ ከስ የሚሉት ነገር 30 አንበሳ ያለው አየ እኔ እንደ ደሃ ያሰብኩ ቆይ እና ከስ የሚባል ነገር ደግሞ አይሰራም። ከስ ምንም ያመጡት ነገር የለም ሲከሱ ቢውሉ ማለት ነው። ምክንያቱም እሷ ማስረጃ አላት። ሁለተኛ ነገር ደግሞ ካሁን በፊት እንከሳለን ያሉት ብዙ ሰዎች ነበሩና እነሱም ላይ ምንም አልተፈጠረም ለማለት ፈልጌ ነው። ሚስተር ሚዲያ ላይ እንኮ ምንድነው ኦባማ ላይ ሚዲያ ነው ሰጣለ እንደምንለው መንግስት እንደፈለገ ሰጣለ እንደምንለው ምንድነው ያ እኮ እና ምን ለማለት ፈልጌ ነው እዚህ ጋር አይደለም የሷ ልጅ እና የድሬዳዋ እና የሐረር ሴቶች ያው መቼም እንትን አይደለንም እቃ አይደለንም። ብዙ እንደ ሀገር ነው የተሰደብነው፣ እንደ ዘር ነው የተሰደብነው እና
የሄለን ዘር እንደውም ሄለን እኮ እዚህ ጋር ደግሞ አይደለችም እኔ እንደዚህ ጂጂ ልጄን እንድትለጥፍ አደረገች። ሰምታለች። ለዘር የምታነሳው ነገር የለም። ትልቅ ብሄር ትልቅ እንትን አንስቶ እንደዚህ አንቺ ተብሎ እንደ ሀገር ነው እንግዲህ ህዝብ የተወቀሰው የተሰደቡና ይሄ ከባድ ነው። ተይው፣ አቋርጪው፣ እርቅ ፍጠሪ ማለት እኔ አልስማማም። የምን እርቅ ነው? ትላንትና ልጄን አስለጥፋለች፣ ሌላ አንበሳ ይጨመራል። እኔ ደግሞ ደሃን አልናገር ሚስተር እነሱን ምረጥ ጂጂ ልጇ ናት ብላ ስለጥፍ ነበረ። ልጄ ስፈልግ ሴጋትም ታበት ተዋት። ጂጂ ልጇ ናት ብለሽ ለጠፈችው ሴጋትም ታበት ተዋት። ግን እኔ እሷን አይደለም እናገር እንደዛ አለች። ማን ያስለጠፋት ልጇ? ሳራ ላበሻ ባትሪ ሊዘጋቢ ነው። ሄልዬ በነገርሽ ላይ አሁን ሚስተር እንዳለው ወደ ትርቅ ምናምን የተባለው ያው ሙሉ ቀን ስንዞር ነበረ እዚህ ቲክቶክ ላይ ሀሳብ ብዙ ሲሰጥበት ብዙ ነገር ሲባል ሰምተናል። ሄሎ እኔ 100% እኔ አንቺ ልክ ነሽ፣ በትክክል ኤቪደንሶች አሉ። ብዙ ነገር ለጆሮ የሚዘቀጥጥ እየሳብሽ እያወጣሽ ነው። ፈልገሽ ሲሆን የተላከልሽ ነው። አንቺ እዚህ ጋር ምንም ነገር ያደረግሽው ነገር የለም። እኔ ግን እንደ ሀሳብ ይሄ ነገር ሊቋጭ የሚችለው አንቺና አንቺ እጅ ነው። ቢኮዝ አዳዲስ ነገሮችም እየወጡ ስለሆነ ማለት ነው። እና ከነሱ ጎን ያሉትን ነገሮች ቢያስቆሙ ጥሩ ነው። የልጅሽን ፎቶ ተለጥፎ መሰደ ምንድነው ልጄንኮ ቆንጆ ራያ ወሎዬ ነው። ቁጭ ብሎ ራያውን ይርገጡት እነ ጆከር ምን አገባኝ እና ግን ማለት ነው። አሁን ለምሳሌ ጂጂክያ እሷ ጋር ገብታ አሽቃብጣ ወጣ ጂጂክያ በቤቷ ልጅሽን ነው የበጀ ወላ አይነት ጸቡስ ነው ከታቸው ቁጭ ብሎ ልጄን ይርገጡት ራያ ወሎዬ ነው እንደረገጡ ነው በቆጥሮ ምን አገባኝ እና ሄልዬ እኔ ምንድነው አንቺ ጋር ያቆም ነገሩ አንቺ ጋር ነው ሊያቆም የሚችለው። ካለዛ ግን እነሱ ራሱ እርስ በራስ ይጫረሳሉ። ቢኮዝ አዳዲስ ቮይስ ነው እኔን የሚያስቆሙ መስሏቸው ሚስተር ሳይስማሙ ችግሩን እንኳን የተፈጠረውን ፊት ለፊት ሳይነጋገሩ እርቅ ፈጠርን፣ በቃ ጨረስን፣ ያቺን ሰይጣን አናድድናት አሉ። እኔ ስፈልግ ነው ማስታረቃቸው ባይዘው ኦ ማይ ጎድ እኔ ስፈልግ አንቺ ስትፈልጊ ነው። ግን በየልደታቸው ቀን አንድ ኦዲዮ አምጥቻ አሰማና በአዲስ ቀሰቀሰዋለሁ። የልደስቶት ደሃኔ ተይስማሙ በሚል ሐሳብ አልደግፍም። ሁለተኛ ነገር ደግሞ አንዴ ጀምረሽዋል መጨረስ ነው ያለብሽ። በቃ አለቀ። በውስጥ ምናምን የሚባል አማርኛ አንሰማም። አንቺ ብታቋርጩ ራሱ እኛ እናቋርጠውም፣ የአንቺ ደጋፊዎች ማለት ነው። ምክንያቱም ግድ ነው። ተረግጠሻል፣ ልጅሽ ተረግጦበታል። እንደ ሀገር ዘርና እንትን ክልል ረግጠዋል። ህዝብን የሐረር የድሬዳዋን ሰው ረግጠዋል። ስለዚህ ሳራ የምትባል እከክ ናት ከፍላ ለዚህ ሁላ ያበቃችሁ። ስለዚህ እኛ ደግሞ አንወርድም ነው የምንለው። ይሄን ሀሳብ እንዲቋጭ አንፈልግም። ሄሉ እንኳን ነው ብትይ እኛ ነው አንቀበልሽም እንዴ። እኔ ደጋፊ ያለኝ ማለት ነው። ያንቺ ደጋፊዎች አልሽ እና ሚኩ ደጋፊ የኛ ቤተሰቦች እንዴ እና ቤተሰብ ነና ያንቺ ልጆች አንቺ ነው እንኳን እንታረቅ ነው የምንለው። አንስማማም እኛ እንደዚህ ለማድረግ አሁን አንቺ ባንቺ በራስሽ ጉዳይ ያለ ከሆነ ልክ ነሽ። አዎ ልክ ግን አሁን ሄሉ አሁን ለምሳሌ ሄሉ ችግሩ ያለው ከሳራ ጋር ከሆነ ከሳራ ጋር ነገሩን የሚፈቱ ከሆነ እናንተ መፍታት ነው ያለባችሁ። ምክንያቱም ምንም ማራዘም አያስፈልግም። ለምን ሰላም መፈጠር ስላለበት ማለት ነው። ሄሉም የራሷን እንቅስቃሴ ማድረግ አለባት። ሁሉም ሰው እንደዛ ነው መሆን ያለበት እንጂ ያለውበት ተረዱኝ ብላ ኤቪደንስ ያልሆነ ነገር ሰብስባ የመጣችው እሷ ናት። የኔ ነው ኤቪደንስ የእሷ መሆኑን ህዝብ እንዲዳኘኝ ብቻ ነው ይዤላት የመጣሁት እኔ እኮ ሚስተር እግዚአብሔር ደግሞ እኮ ሚስተር በድንገት ይሄን ነገር አውርቼባት ቢሆን እውነትም ክፉ ሰው ነኝ ገብቷል። ግን 3 ቀን እንድታስብበት እድል ሰጥቷት 3 ቀን እንደገና ደግሞ ላይቭ ላይ ገብቼ ራሱ ጀምሬ ትንሽ የሆነ ጽሁፍ ጻፍልኝ አልኳት ቢያንስ ተይ የሚል በዋትስአፕ እና 5 ደቂቃ ሰጠውሽ ብያ ዘፈን ጋበዝኳቸው ለኦዲየንስ ራሱ ያንንም ሰዓት አልተጠቀመችበትም። ምን አገባኝ ታዲያ ሚስተር እኔ በቃ እንደዚህ ላድርገውልሽ ሄዱዬ። የተሻለ መንገድ ካለ ልፈልግ እኔ የተሻለ መንገድ ካለ ልፈልግ እና አንቺ ፎሎ ባክ አድርጊኝ። ያው ፎሎ አድርጌሻለሁ። ከዛ እኔ ጽፍልሻለሁ ያለውን አዲስ ነገር። እሺ ችግር የለም። እሺ በቃ ይመችሽ። መልካም ጊዜ። ቴንክ ዩ። እሺ ስላስገባሽ ኤኒ ታይም። ያ እሺ ቴንክ ዩ። ሰብሪና ግቢ
ጋይስ እንዴት ነሽ? ወይ ሰብሩ ግቢ ሄሉዬ እኔ በበኩሌ ካንቺ ጎን ነኝ። እነ ሙኒት የዱባይ የውሸት ፍቅራቸውን ፍፍ የሚሉ ሴቶችን እውነታውን ያወጣሽላቸው አንቺን ሊያመሰግኑሽ ይገባል። አንድ ነቀርሳ አሮጊት አጠገባቸው ቁጭ ብላ ፍቅር እየተጫወተች ከኋላ ግን ልትወጋቸው የምትፈልግ ሴት ያስቀረዘቻትን ሸቃላ ሀገር ቤት ያለችውን አክበረት የምትባለውን ፓስፖርቷን በስተጀርባ ተቀብላ ካንስል ያስደረገቻትን እኔ ጋር ሰራተኛ አለች ኢንተርቪው መደረግ የምትፈልግ ስላት የረሳቻትን አክበረት ጋር ደውላ መምጣት ትፈልጊያለሽ እንዴ ትላታለች። ያ በጣም ክፉ ሴት ነች። ላይክ እኔ ዱባዮች የታየኝ ረዳለው ትላላችሁ 100,000 ብር 50,000 ብር የአንድ አረብ ሀገር ምሰራን ሴት እንደዚህ ረዳሁኝ በማለት ነው ላይክ ስማችሁን ከቨራፕ ማድረግ የምትፈልጉት ሚዲያ። እሷ ከበደለቻት አሁን ኢንተርቪው ላረጋ ከምለው ነው 50,000 ብር ልኬላት ቮይሷን ያሰማዋችሁ እንዴት እያለች እንትን ስትል ሌላውን ሰቆቋውን ሁላ እንትናለም ግን እንዳለ ቴሌፎን ስላላነሳው ዝም ብላ እንዳጋጣሚ ልካ ነው እንጂ ወይ ቮይስ ላኪ ብያት አይደለም ምንም ነገር። ያ እና ሳራን ዱባይ ያላችሁ ሰዎች በጣም ልታመሰግኗት ይገባል። አብራችሁ ስበሉ ስጠጡ ዋው። የሚገርምሽ ነገር እኮ ሰብሪና አሁን እርቅ እኔ አጀንዳውን ሳነሳ እርቅ ፈጠርናሉ እንጂ ክስ እኮ ኦሬዲ መስርታባቸዋለች እነ ሙኒት ላይ ታውቂያለሽ። ቴንክ ዩ እሱን ነው የምልሽ። አብራችሁ እየበላችሁ እየጠጣችሁ ሪከርድ ታረጋቸዋለች። ፍቅር እየተጫወታችሁ እንዲህ ብለ ክስ ኦሬዲ መስረታባቸዋለች። በጓሮ ደግሞ መታ ሄለን ጋር የሳራን ቁጥር አፈላልጋ አይደለም ሄለን ሄደችው ራሷ የሳራን ቁጥር ፈልጋ ምን ብላ አግኝታት እያማቻቸው ግን የነበረችው እየቦጨቀቻቸው ጉዳቸውን እየነገረች እንድትሰድባቸው ሄለንን እየጋበዘቻቸው ያለች እናቱ የሚሏት አሮጊት ሴት ነች አይደለ? የሁሉ ነገር እያደረገች ያለችው ሳራን። ታዲያ ለምንድን ነው የምትወቅሷት? ማመስገን አለባችሁ እያንዳንዳችሁ። አሁን ሊወጋኝን ያሰበ ከኋላ መጥቶ የነገረኝን ሰው እጅግ በጣም ነው ማምነው። ደግሞ ሄለን የምታወራው እንዲህ ነበረ እንዲህ ናችሁ እያለች አይደለም፣ ፕሩቭ እያሳየች ነው፣ ሪከርድ እያመጣችላችሁ ነው። ለምንድን ነው የማታመሰግኗት? በምን ዙሪያ ነው እሷ ልከሷት የምትችሉት? በጭራሽ መርዝ የሆነች አሮጊት ነቀርሳ የሆነች ሴትዮዋ የሰው ጠላት በቃ በጣም ክፋቷነቷን ነው ያየሁት። ባሰማሽን ሪከርድ ናት ባገኘችው አጋጣሚ። የሚገርምሽ ትግራይ ላለመሆን ለማሳየት የምትጥረው ጥረት የሚገርምሽ ነገር ያ ሀደስ ነው ምናምን ስሟን ሳራ ብላ በማንነቷ የማትኮራ አንድ ሰራተኛ ቤቷ ኩሽና ውስጥ እንደሌለ ራሷን እኮ የሄለ ሪከርድ ብላ ካወጣችሁ ራሷ እኮ አንድ ትግራይ አያዱኝም እነሱ ናቸው ስትል ራሷን እኮ አሰማቸው የራሷ ሪከርድ ላይ አይደል? ያ ሰምተ እኔ በጣም ነው ሄሉዬ የምከታተልሽ በዚህ ኬዝ። እኔ ከአንቺ ጋር 100% ነኝ። የዱባይ የውሸት ፍቅር እፉፍ የምትሉ ለምሳሌ ትግራይ መሆንን የማትፈልገው የወያኔ ነው ብር ነው ተብላ ኢንቨስቲጌሽን በአዲስ ተደርጋ የምትወረስ ስለሚመስላት ነው። ያ ሀብት ያፈራችሁ ሀብት ምናምን በወያኔ በዛ ጊዜ ናይ በዛ ውስጥ እንዳትሳል መጠጋጋት ራሱ አትፈልግም። ሪአክትም እኮ ምንም ነገሮች ብትችል ኦሮሞኛ ማውራት ብትጀምር ደስ ይላታል። የቦረና ኦሮሞ ሆና ብትመጣ ደስ ይላታል። ሴትዮዋ ታረጋዋለች። አንድ ሰው እድሜዋ በጣም ትልቅ ሴት ነች። አንድ የተከበረ ሬስቶራንት ዱባይ ላይ ያላት ሰው ይወደኛል ያከብረኛል የምትል ሴት ሚዲያ ላይ መጣ እንደ ትንሽ ቲኔጀር እንትን ቁልታ ያረጋት። የትኛውም ሴት ማለት ነው ክብሯን ጠብቃ ኤኒባዲ በፔጇ የፈለገችውን ታትከሄዳለች እንጂ ላይቭ ላይ ገብታ የሆነ ሰውን አታረግ ትላለች፣ ታማለች፣ ትወጭቃለች። እሽኩም ቢጥር ቅንዝር ያለባት ሴትዮዋ ነች። ሳሪ የመጨረሻ ሄለንዬ ባለጌ የሆነች ሴትዮዋ ነች። ስለዚህ ሄለንን እየመጣችሁ አቁሚ በሽምግልና። ሄለን ጓደኛው አይደለችም። ሄለን የሳራ እኔን ጋንግስተር አስብላኝ እንዴት ነው በአንበሳ ጋንግስተር ካስባለችኝ የቀረኝን 8 አንበሳ ትስጠኝ መጣ ኖ ሄሉዬ እኔ በ8 አንበሳ አላምንም። እሷን ለማቆም እኔ ግን ያለችውን ነገር ለነወርቁ እሰጣለሁ። ግን በስንት አንበሳ ነው አንቺ የሰጠችሽ? ቀድማ የወርቁ 25 አንበሳ አለን። እንደ ድሃ ታስቢ ያላችሁኝ 30 አረኩትሽ። ድጋሚ ደግሞ የወርቁ አይተናውን ጉድ ለማውጣት ከፈለጋችሁ
ጉቺ ጉርጥ የምትባይ ስንት ብር በልተሻል አይደለ? ከወርቁ አይተ ነው የቤታዮ ወርቅ ሲመጣ አንቺ እዛ የበላችሁ የወርቁ አይተ ነው። በጣም ብር አለ። ሬስቶራንት የተከፈተላቸው ሰዎች አሉ ዱባይ ላይ። በጣም እርቅጥፍ አድርጋችሁ በልታችኋል። ስለዚህ አጋጅታችሁ ይህን ሚስጥር አውሩ ታውጣ እንድታውጣው እንፈልጋለን አይደለ? የወርቁ አይተ ነው። አሁን ወርቁን አይኑን ለምን አባታቸው እንደሚያዩት ነው። ያ ስንት ሰው ረድቷል ብላላችሁ ረዳቸው አይደለ? ለምን ያላለ ግን ለዚህ ካልሆኑት ምን አባታቸው ነው? ያ አሁን እኔ በጆከር ቅድም ባለፈ ማልስማማው አህያውን ፈርቶ ዳውላውን ሄለንን አፍንጫዋን ይዘ 30 አንበሳ ወረዳ የወርቁ አይተ ነው ሪከርድ እንዲለቀቅ አድርግ። ነት ሙኒትን የምትናገራት ላይክ ይሄን ነገር ያወራው ማለት በነገራችን ላይ ምን ከቡቺ ጋር ለምን እንደዚህ አይነት እፍፍ እንደሚሉ እኔ በደም አብራራላችኋለሁ ላይቭ በስነ ስርዓት ስገባ። እሺ ደግሞ እቺ ማነች እንትና ላይ ሂጂባት። እቺ ዳጣ ነች። ዳጣ ባል የገዛችው ምን አባቷ ነው? እሷ ደግሞ አፏን እየከፈተች እንትን የምትለው አለው እያለች ነው። እሷ ላይ ግን በደንብ እየሄድሽባት አይደለም ሄሉዬ። በሰላም ነው እቺ ባል ገዣዋ እንዴ? ስምሽን አንስታ እንድትናገርሽ አንፈልግም። ያው መቼም እኛ እንትኑ ስለሌለን ገብተን እድል የለንም ገብተን እንዳንረግጣቸው። አይ እስካንቺ ራስ ትውረድ። እቺ ዳጣ ነው ምናምን መሸጧ ሴትዮ ማነች? ሳራ ነው ማንም ይሏት። ሳራ ግን ስሟን በክፉ አንስታ አታውቅም። ሞዬ ያለች አንስታለች። አላወርድላትም አንድ ፍላወር አላወርድላትም። ኖ እሷ እንደውም መርዝ ዋና እባብ ናት። እሷ ላይም ሂጂባት። ለምን ከአንቺ ራስ ትውረድ። እቺ ስድ ናት። አርፋ ዳጧን ትሸጥ። እንደውም እሷ ናት ዋና እባብ። አንበሳ አበባ አላወርድላትም የምትለው እኮ ሰብሪናዬ። እሷ በምን ካልኩሌት እንደምታደርጉ ታውቂያለሽ? ይሄ አንድ አንበሳ ከኢትዮጵያው ደውዬ አንድ ኮንትራት በሬ ላኩልኝ ይላል ምናምን ብላ እየመጣችሁ ነው በኢትዮጵያ ይዛ እና ማለት ነው። ሂሳብ ካልኩሌት አድርጋ ነው እኮ ይሄ አሁን 8 ኪሎ 9 ኪሎ ያመጣል ለምንም ብላ ዩሮ ይቀርባለሁ ብላ እኮ አገረች እኮ አንድ አበባ አልሰጣትም። እኔ አንድ አበባ እንዳሰጡ ቤቷን ነገር ግሩፕ ውስጥ እንኳን መኖሯን ለምን እንደምረሳት አላውቅም። እግዚአብሔር ለራሷን ዳጣ ሸጪ ነች። ምንድነው የምትሰጠው እሷ? አይብሮሳት በጣም ግሩፕ ውስጥ ራሱ መኖሯን ረሳታለሁ። ባይዘው እግዚአብሔር በግድ አስታውሱኝ አለችን እኮ። እኛ መቼም ያው ባል በመግዛቷ ነው የምናውቀው። እኔ በሌላ አላውቃትም። እንደውም ጠዋት ሄሉዬ ዮኒ ልክ ናት እያለ ነበር፣ እንትን እያለሽ ነበር፣ እየመሰከረልሽ ነበር። በነገራችን ላይ ገብቼ እያዳመጥኩ ነበርና ትክክል ሄሉ ያለ ማስረጃ አትናገርም ሲል ነበር። እየሰማሽ ነው? ያለ የያዘችው እውነታ አለ፣ ሄሉ ጋር እውነት አለ ብሏል ዮኒ። እንግዲህ ሪከርድ ከተደረገ ትሰሚዋለሽ። እና እሱ ለምን ያለ ሄለን እርግጥ ሄለን ዝም ብላ አይደለም የምትራመደው እዚህ ጋር የቤት የግብ ማሪ እና ዮኒ ራሱ መስክሯል። እውነታ አላት ሄሉ ጋር አለ። አሁን ዮኒ መሰከረት ያለሽ እንደ ቂጣ ማዲያት ቂጥ የሆነ ሰውዬ አንዴ ላውራ። ሄሉዬ ጠዋት እንደዛ አለ። እኔ ራሱ ሲሪየስ ሆኖ ነው የተናገረው አለ ተብሎ እንደ ፍላስፋና ደራሲ የሱ ቃል የሚደገምልን ገረመኝ። ደረጃ አይደለውም የምበሉት። እንዴት ነው ዮኒ አለ ብላችሁ እንደ ልክ ፈርዲናንድ ማጂና እንዳለው ኮሎምቦስ እንዳለው ብላችሁ እሱ እንኳን አስቢ አይ እሱ እንኳን እንግዲህ ለማለት ፈልጌ ነው እኮ እንዴ ይሄን ያህል እንግዲህ እንዴ እኛ ታዩ እኛ ያው እንደ ህዝብ ተቀብለን አምነናል። ያላመነ የምን የራሱ ጉዳይ። እኛ እውነታ ስላለሽ እናምንሻለን፣ ምንም አይመለከተንም። ግን ዮኒ እንኳን ሄለን እውነታ አላት ሲል በቃ አይደለም ቤት እየቀጥ ግን እኮ እንደ ተሳት ነበር የገባሁት። የሆነ ማስታወቂያ ልሰራ ነበረ። ያ ዛሬ እኮ በቪዲዮም አልወጣሽም። እንዴት ነሽ? እኔ ለአላበሻ መልዕክት ላስተላልፍ። ሄሉዬ እዚህ ቤት ልትኖር ትችላለች፣ በሌላ አካውንትም ካለሽ ከሰማችኝ እኔ ለአላበሻ ማስተላለፍላለ ሳርዬ ከቻልሽ ማለት ነው ከቻልሽ ነገ ላይ ልጆች ካሉሽ ለልጆችሽ መቆየት ካለብሽ እስቲል ለራስሽ መኖርን ከፈለግሽ ከጉቺ ራቂ ከጉቺ ልታስተላልፍባት ሁላ ትችላለች። ጉቺ ትገልሻለች ወይ ታሳብድሻለች። ምክንያቱም ልጆች አሉኝ፣ ባለትዳር ነኝ፣ ስራ አለኝ እያልሽ ማለት ነው። እኔ ዱባይ ሀገር ተሰደው የሚኖሩ እህቶቻችን የመዳም ቅመሞች አሉ፣ መዳም ቤት የሚሰሩ
ሱቅ ውስጥ ተቀጥረው የሚሰሩ አሉ። በተለያየ ስራ የሚሰሩ አሉ። ጉቺ ስራ የሌላት ወንድን በመቀየር የምትታወቅ ናት። ከጋለሞታ ጋራ ከሴተኛ አዳሪ ጋራ ጓደኛ የሆንሽ ጊዜ ነው አንቺ የወደቅሽው። የመጀመሪያ ቲክታክ ላይ የምትሰሪው ስራ እንኳን እስቲል የሌለሽ አንድ ባለሀብት ሶሻል ሚዲያ ላይ ቲክታክ ላይ መጥቶ ራሱን ያወረደ ራሱ የተልከሰከሰ የመጀመሪያ አንቺን ነው ያየሁት። ቪዲዮሽን ከላይ እስከታይ ሳይ ለቲክታክ ላይ ላሉት ጋለሞታዎች አበባ በመስጠት በዛ ነው ከላይ እስከታች ምርትሽን የምታስታውቂበት አንድ ቪዲዮ የለም። ስራሽን የምታስታውቂበት አንድ ነገር የለም። አላየሁኝም እኔ። ለጋለሞታዎች ቲክታክ ላይ ላገኘሽው የኔ ውድ እወድሻለሁ፣ የኔ ማር አከብርሻለሁ እያልሽ ማለት ነው አንገት ስር እየገባሽ አበባ የምትሰጪበት ነው። አሁንም ከጉቺ ራቂ። እየሰማሽ ነው እርግጠኛ ነኝ። ሄለን ዛሬ ምን ታወራለች ብለሽ ገብተሻል። ከጉቺ ጉቺ ናት ነገ ሶሻል ሚዲያ ላይ ሳትወጣ የሆነ ነገር ይዛብሽ በውስጥ የምትደራደርብሽ። ታሳብድሻለች ወይ ትገልሻለች። ለልጆች መቆየትን ከፈለሽ ከዚሽ ጋር ለሞታ ራቂ። ብዙ ቦታ ላይ ተናግሬ የለው አብረሻቸው ከበውሽ ያሉ እንወድሻለን የኔ ማር የኔ ውድ የሚሉሽ ውሸታሞች ናቸው። ቤታዮ ጊፍት ሰተሻት ሽቷን እጥላለሁ ብላ ስትሰድብሽ ማለት ነው አንድ ሰው ያቆማት የለም። አንቺን ግን ተመልሰው መጥቶ እኛ አንድነን ተበትናችኋል ውሸታሞች፣ ሌቦች። እኔ እንደውም እንድትታረቁ አልፈልግም። የእያንዳንዳችሁ የተያዛችሁ ሰንሰለታችሁ ጉዳችሁ እንዲወጣ ከሚፈልጉት አንዷ ነኝ። አሁንም ቁመሽ ለመሄድ ከፈለሽ ከጉቺ ራቂ ነው ብለው ነኝ። እንዴ የኔን አንበሳን ስለምን አታስተላልፊም? ቤት ሄሉዬ ምን እንደሆነ ታውቂያለሽ። የአንቺ አንበሳ ሳይሆን እኔ ብዙ ቦታ ላይ አውርቻለሁ። ጃጓር የተከሰሰበት መንገድ ራሱ ለሄለን ተቀብሎ ሰጥቶ አስታራቂ ነኝ ብሎ ምናምን የተባለ ጉቺ ሳይከሷት ጉቺ ከሳራ ተቀብላ ለጆከር የሰጠችበት 17 አንበሳ ምን ይዞባት ነው? በምን ምክንያት? በሱ ሳይቃወሙ ከሷ ተቀብላ ለጃጓር በባንኩ ያስተላለፈችው ጉቺ ናት። ጃጓር ላይ አፋችሁን ስትከፍቱ ነበር። ለምንድን ነው ጉቺን የማትናገሯት? ለምንድን ነው የማትናገሯት? ጉቺ እኮ አሁን ነው መጫት የጀመረችው። ስራ እኮ ስትሰራ መዳም ቤት ገብታ ስትሰራ አይታችሁ ታውቃላችሁ? ይሄ ትክክለኛ ነገር ነው ያወራችሁ። ነጥብ ሐሳቤ ነበር። ትነግሩናላችሁ። አረብ ሀገር የምትሰደድ እኔ የመጀመሪያ ሴት ከኢትዮጵያ ወጣ ገላዋን ለመቸብቸብ ከኢትዮጵያ ተሰዳ። ኢትዮጵያ ላይ እኮ እዛው ገላም ሹርሙጥና ይፈቀዳል አይደል? ኢትዮጵያ ላይ ቡና እዛ ላይ ማድረግን እያለባት ከሀገሯ ወጣ በውጪ ዜጋ ለመሸገር የተሰደደች ሴት እኔ እሷን ነው ያየሁት። ጉቺን ፈርታችሁ ግን ማለት ነው። ለምንድን ነው ምንድነው ጆከር የያዘባት? እኔ ስናገር ሄለን አላለችም አንቺ ነሽ ያልሽው ውሸት ነው ሲሉኝ ነበር። ሄለን እነሱ ራሳቸውን ሲከላከሉ አላየሁኝም። ምክንያቱም ገንዘቡ የተሰጠው መንገድ ለሱ በምን ምክንያት ነው አልተሰጠንም ብላ ሳሪም አልተከራከረችም። ውሸት ነው አላለችም። ጉቺም ውሸት ነው አላለችም። ምን ይዞ ነው በምን ምክንያት ነው የተሰጠው አናቅም። እዚህ ሁለት አንበሳ ሄለን ስጠይቅሽ ኖ እንዳልሻት ጆከር ሲጠይቃት አንቺ ፉሽ አድርገሽ ነው 17 አንበሳ። አንቺ ስምሽን ጊፍተር ተብለሽ ገላሽን አንቺ እየሸጥሽ የምትተዳደሪ አንድ ተራ ሴት ጊፍተር ተብለሽ ስምሽን ገነባሽ እንደ ፍራውል ኢቲቻ በሳራ ገንዘብ። ሳራ ግን ዛሬ በየቦታው ላይ ለምትረገጠው ለምትዋረደው ለውድቀቷ ሁላ አንቺና አንቺ ነሽ። ልንገርሽ ሳሪ ከሰማሽ ወደድሽም ጠላሽም ያደረግሽው ነገር በጣም የሚያሳፍር ነገር ነው። ግን ከጉቺ ራቂ። ለልጆች ነገ በህይወት ልጆች አማርኛ የሚሰሙ ከሆነ ሶሻል ሚዲያ ቲክታክም የሚከታተሉ ከሆነ በጣም ማርያምን እንደ እናት የሚያፍሩበት ነገር ነው የተደረገው። አብረሻቸው በዙሪያሽ ያሉ ሴቶች ጋለሞታዎች፣ ደላላዎች ወንድን ገዝተው ወንድ ብርቅ ሆኖባቸው ወንድን ገዝተው ትዳር የሚመሰርቱ ልጅ ወልዶ ኢትዮጵያ ላይ ጥለው የመጡ ልጅን ድጋሚ ጥለው መጥተው
ለሀገራቸው ወጥተው ሽርሙጥናን አንዲት ሴት እኔ አረብ ቤት ኩሽና የምሰራ የአረብ ሽንት ቤት የምታጠብ የመዳም ቀም ጀግና እህት እንጂ ገላዋን የምትቸረችር ሴት እኔ ልኮራባት አልችልም። እሷን ነው የምትከታየት። አንቺ ሴተኛ ዳሪ አይደለሽም። አንቺ ልጆች አሉሽ፣ ባለትዳር ነሽ። ለዛ እኔ ከጉቺ ካራክሽ ማለት ነው ሳሪ ማርያምን በውስጥ የምትደራደርሽ ጉቺ ናት። እስቲል ሚዲያ ላይ ሳታወጣ ህይወትሽን መስቀልቅሉን የምታወጣ የምትጫወትብሽ ጉቺና ጉቺ ናት። እራቂ ከጉቺ ነው የምለው እኔ። ሄሉዬ አመሰግናለሁ። አይ ቲንክ ትሰማኛለች፣ ትኖራለች እዚህ ቤት ስር። እኔ ለመናገር ነው የገባሁት። እዚህ ላይ የምጨምረው የዛን ቀን የእርቅ ፕሮግራሚውን ያው ሲነጋገሩ አየሩን የያዘችው እስከነ ስተትሽ እኔ እቀበልሻለሁ ወንበር እየመታሽ ነበር ስትል። ስለዚህ የሳራ ስተት ሊታረም ሲሆን ኮንቲኒው ሆዳም ስለሆነች እቺ ልጅ ስራ የላትም፣ ተዘፍዝፋ ነው የምትውለው። አፏን በቃ የሆነ ሆዳደር ነው ነገረ ስሯ በሙሉ ማለት ነው። ሌሎችስ እየሰሩ ነው እያየናቸው ነው፣ ኦንላይን ምንም ይሁኑ ምንም እየሰሩ ነው። እሷ ግን ይሄ በወንድ በቃ ባለው ተጠግታ ስካሯም ጥጋባም በቃ ኦቨር የሆነ ስጠግብ እንኳን በልኩ የማታረግ ህዝብ ላይ መታ የምታቀረሽ የምታጋሳ ጉቺ ማለት ሳራ እንደ አንበሳ አቅም እያለሽ እንደ ድመት ነው። እኔ በጣም ነው ማዝነው እንዲህ ስል፣ እንደ ድመት ነው ነገርሽ በሙሉ። ለምን ከማይሆን ሰው ጋር ስላለሽ። ቤታ ያልሽው ትክክል ነው። ከማይሆን ሰው ጋር ስላለሽ እስከነ ስተትሽ እወድሻለሁ ቢኮዝ ሆዳም ስለሆነች አንቺን ተጠግታ ሆዷን ከርሷን ስለምትሞላ ስራ ስለማታቅ አንቺን ተጠግታ መጠቀም ስለምትፈልግ አንቺን ወደፊት ነው የምታመጣሽ። ከሁሉም ታርቅሽና ከዛን እኔ ካንቺ ጋር ነኝ ትልሻለሽ። ቢኮዝ ምንም የምትሰራው ነገር የላትም። አሁንም ከሷ እራቂ። እሷን ስታጽናናኝ የነበረችው እሷንሽ ከጎኔ የነበረችው ለጥቅሟ ስትል ፈልጋሽ አይደለም። ሆዳም ሲጎልባት ትዘረግፍሻለች። እሷን ብትሆን ሰው እንዴት ኢንቨስት አንድ ሴተኛ ዳሪ እኮ ማለት ነው አንድ ባለሀብት ልታጽናናት አትችልም። ሳራ ባለሀብት ናት፣ ስራ አላት፣ ድርጅት አላት፣ ህይወት አላት፣ ልጆች አሏት። ጉቺ ደግሞ ምንም ነገር የሌላት ስቲል ወልዳ ልጇን ጥላ የተሰደደች ሴተኛ ዳሪ ናት። አንድ ሴተኛ ዳሪ ራሷን ህይወትን የምትመሰረት እድሜ ሰባዎች ውስጥ የገባውን በምን ምክንያት ነው እሷ ልታጽናናት የምችለው? አችልም። ጉቺን ካለሽ እዚህ ውስጥ ልንገርሽ፣ ራቂት በእናትሽ ትኑር፣ ልጆቿን ታሳድግ፣ ቀሪ እድሜዋን ማለት ነው ቀሪ ጊዜዋን በቃ ልጆቿን ታሳድግ። ራቂ ከሷ ህይወት ውጪ፣ በእናትሽ ውጪ። ማርያምን አንቺ ነሽ መጫወቻ እያረግሻት ያለሽ፣ ውጪ። ገባሽ? አንቺ ስምሽን ገንብተሻል፣ እሷን ግን ገደል እያስገባሻት የምትጫወችን ጮዌ። እኛ ደደቦች አይደለንም፣ ይገባናል። ራቂ ከሷ። አንቺም ከቻልሽ ውጪ ከህይወቷ። ምንም ነገር እህትሽ ነኝ ተወዳችኋለሁ ልጆቼ ምናምን ነገር በእናትሽ እምስ ያልሳቀበት ምን አይሆንም ነው የሚባለው። አንቺ ልጆች አሉሽ ሳርዬ፣ መሀን አይደለሽ። በምክንያት ነው ጉቺ ለአንቺ ልጅ ልትሆን የምችለው። እኔ ራቂ ነው ብለው ራቂ። ሄሎም ልትወጪ ትፈልጊያለሽ መሰለኝ። ቢቲ አንድ አይነት ባህሪ ባይኖራቸው ጉርጥና ሳራ አሮጊቷ ይስማሙ ነበር ብለሽ ታምኛለሽ? ምንም አይነት አንድ አይነት ባህሪ የላቸው። ምክንያቱም ያችኛ ባለትዳር ናት፣ የልጆች እናት ናት፣ ባለ ሀብት ናት። እቺ በምን የተረገመ ቀን በምን መጥፎ ቀን ሂዳ በእሷ ህይወት ውስጥ የገባችበት ቀን የተረገመ ቀን ነው። በምን ግን ታውቃለች፣ ትልቅ ሰው ነች፣ ምን ማቹርድ ነች፣ ስንት ማድረግ ያለባትን ነገር አንዳንዴ እኮ እድሜ ስለሄደ ታውቂያለሽ አታውቂም አይደለም። ብታውቅ ኑሮ እዚህ ሶሻል ሚዲያ ላይ ከሷ ቀድማ መታለች። ሚዲያ ላይ የቆየችው እሷ ናት። ሴትዮ ሚዲያ ላይ አሁን ነው መጫወቻ ያደረጓት እኮ አሁን አይደለም። ብዙ ቦታ ላይ ነው ሁሉም እየደወሉ እነ መማር እነማን እነ ሀቢባ ደላል እርዳታ እንሰበስባለን የሚሉ ሁላ እየደወሉ ነው። ነይ ገንዘብ እርጅ እያሉ ለእሷ የጠቀሟት ይመስል ሳርዬ እኛ እኮ እንወድሻለን የድሃ እናት ምናምን የድሃ ጓዳ እያሉ ኪሷንና ቤቷን እየበጠበጡ ዛሬ ግን ማለት ነው ለውድቀቷም ለውርደቷም
እኔ አንድና አንድ ጉቺ ናት ነው የምለው። ይቅርታ አንድ አይነት ሰዎች ስለሆኑ አይደለም፣ አይገናኙም። እድሜዋ የስ ትበልጣታለች፣ አዎ ትበልጣታለች። ሳሪ ትልቅ ሰው ናት፣ ግን እድሜ ስለሄድ አይደለም። እዚህ ሶሻል ሚዲያ ላይ እንዳመጣጣችን ነው። ሚዲያው ላይ ስትመጪ ምናምን ነገር የሆነ ነገር ፈርተው እኮ በዛው ጠፍተው የሚቀሩ ሰዎች አሉ። ባለገበሩ ቆዳ ሄለንን አሁን በምላስ ብዙ ሰዎች ከሰዋታል። ጂጂኪያ ከሳ ፍርድ ቤት አቆማታለሁ ብላ በቅርብ ጊዜ እንትን ስትል ነበር። በጣም ብዙ ሰዎች እንዲናረግሻለ እንዲ በምላስ የሚሆን ነገር የለም የምታመጡትን አምጡ ብላ እስካሁን አለች። ከምታደርገው ነገር አንድ እርምጃ ወደኋላ አልሸሸችም አይደለ? ፈርቶ ደግሞ የሚሸሹ ሰዎች አሉ። ሁሉን ነገር እያወቀች ገደል እያስገባቻት ያለችው እየተጫወተችባት ያለችው ጉቺ ናት። ጉቺ ከቻልሽ ከሳሪ ህይወት ራቂ፣ ውጪ። ሳርዬም ሀክ ብለሽ ተፍተሻት ከዚህ ሴትዮ ራቂ። ያለዛ ጤና አታገኝም፣ ወይ ትገልሻለሽ፣ ትሞቻለሽ። በቀደም ቤቷን ዘግታ ራሷን ልታጠፋ ነው ሲባል ሲወራ ሰምቻለሁ። ወይ ያ ነገር ይከሰታል፣ ወይ ታሳብድሻለች፣ ወይ ደግሞ በውስጥ እያስፈራራችሽ ገንዘብ የምትደራደረው ጉቺ ናት። አትፊሽ ናት። እወድሻለሁ ምንም ነገር በይኝ። የራሷን ጥፋትና ስህተት ራሱ ከነ ጥፋትሽ ከነ ስህተትሽ እወድሻለሁ ሳርዬ እያለችሽ እሷ ከተናገርን ብዙ ነገር እንናገራለን፣ ግን እንደው ይቅር እያለ ነው። እና ከቻለች እኔ ጉቺ ከሷ ህይወት ብትወጣ ይሄንን ነገር ብትናገሩ አትፍሩ። ምክንያቱም ዱባይ ላይ ሁና ምንም አይነት ስራ የማሰራ የኬሌን ባልቀማው የኬሌን ነጠኩት የኬሌን አገባሁት እያለች የምትታሳየን ቁጭ ብላ ምናምን ነገር ሀብታም ነኝ ሚሊዮነር ነኝ የምትለው ሰው ካልሰራ ያው ካልሽሩም ሞጠ ገላውን ካልሰጠ በስተቀር በምንም አይነት መንገድ ገንዘብ ሊያገኝ አይችልም አይደል? መዳም ቤት ገብታ ስትሰራ አይተናት አናውቅም። እንደ ሌሎቹ ባልትና ስትሰራ ልብስ ስትሸጥ የተለያየ የሆነ ነገር ተቀጥራ ስትሰራ አይታችሁ ታውቃላችሁ? የለም። እቺ ሴትዮ ደግሞ በምን ቀን ሂዳ በህይወቷ እንደገባች ራሷ ናት የምታውቀው ምን እንዳደረገችባት። እና እኔ ብትርቃት ነው እኔ በበኩሌ አንዴ አስቴት ልስጥ ቤትዬ። እኔ በበኩሌ ሳራን ጉቺ ያጠፋቻት የሚል አስተሳሰብ የለኝም። ከእሷ ጋር ከመሆኗ በፊትም ሴትዮዋ እርኩስ ነች ኤንድ ቅሌታም ነች። ከእሷ በፊት ነች ቲክቶክ ላይ ወጣ እንደ ልቧ ይሄ ብዙ ነገር ማድረግ ያለባትን የምታረገው ከሌሎቹ ጋር ፍቅሬ የምትጫወተው ከነሙኒት ከነማን ይሄ ቲክቶክ ላይ የሚታወቁ ጋንጎች የዱባይ ጋንጎች ጋር ሰብሪና ቤቲን አንድ ነገር ልጠይቃት። ቤቲ አንድ ነገር ልጠይቅሽ። ምንም አታውቅም ምስኪን የምታረግ ያሳራ ማለት አሁን ለምሳሌ ጃጉርን እዚህ ያዩት አይደለ? እንደ ማንኛውም ገስት ሁሉ ቀን ከኔ ጋር ስለሚያዩት እባክን ካንተ ጋር ትግባባለች ብለው ራሳቸው ላኩት አይደል? ልጁ እንደዚህ ሰው ልኮኛል ብሎ እኔ ጋር መጣ። ከዛን ኬዙን ጀምሮ አያውቅም እሱ። ለዛ ነገርኩት ቪዲዮ ያመለጠውን ማለት ያንን ሄዶ ሲናገር ሪከርድ ማድረግ ጤነኛ ሰው ናት ቤቲ? ተንኮለኛ አጋሰስ መሰሪ ጊንጥ አይደለችም በእናትሽ። ምን እንደሆነ ታውቂያለሽ? እኔ ምንም አታውቂያን ጥጦ ተጠባለች እኮ አይደለም ሚዲያ ላይ እንዳመጣጧ ማለት ነው። ያንቺ እኮ ኋላ ላይ ነው የወጣ። እኔ ሚዲያ ላይ ሆኜም ቤቲ ማንን ሪከርድ እኔ 7 ዓመት 8 ዓመት እዚህ ሚዲያ ላይ ሰው ያውቀኛል። ሄለን አንድ ቀንም የኔን ነገር አሰምታ ወይ አስባ ታውቃለች የሚል ሰው አንዳንድ ይጻፍ። እኔም የመጀመሪያ ነው ያየሁት። ሄሉ ልንገርሽ፣ እኔ ዩቲዩብ ጀምሬ ነው የማውቀሽ ግን ማለት ነው ካንቺ በፊት እኮ ማለት ነው ካንቺ በፊት የጉቺ አሁን አንድ ያልቻው ምናምን ታውቂያለሽ ዎቹን እዛ ዱባይ ላይ እኔ ከማወራው አንፃር ከማጋ እንደዋለች አንቺ አሁን ሺሻ ቤት ውስጥ እንደዚህ ያላረግሽም ስላት እነሱን ሰዎች ማን ይሆኑ ያለች እየደወለ ጠርታ ሪከርድ ስታረጋቸው ነገሩ። ከዛ በኋላ ነው እኔ ሪከርድ ያረኳት። እሷ ግን ገና የመጀመሪያ ጊዜ እኔ ጋር እኔ እኮ አሁን የመጨረሻ ብታወራልኝ አላል ማለት ኢንሳይድ ማልነግራይ ነው እኮ ሪከርድ
መሰሪ ሰው ናት። ወይ ማውራት ትችላለች ወይ ሞኝ መስላ ምንም እንደዚህ ነው ያላውቅም ብላ ግን የመሰሪነት ጥግ ነው የምታይባት። እግዚአብሔርን ቤት ሄዱ ልንገርሽ፣ የመጀመሪያ እኮ እኔ አሁን እሷ ምን ማታቀም እምለው ገዛ ነው የምትመስለው። እኔ በብሬ እስተ ውጭ ጉዳይ ሚኒስቴር ሄድልሻለሁ አለች። ብርሽም ውጭ ጉዳይ ሚኒስቴር ምን እንደሚያደርገኛል ብዬ ነው የመጣው። የመጀመሪያ ማለት ነው ሄሉ ምን እንደሆነ ታውቂያለሽ? ሳሪ ብስላት እድሜዋ ይስይዷል። ብስላት ታውቃለች እምለው ማለት ነው። እኔ የጉቺ ጌም ነበር አይደል? ጉቺ ቤት ያን ሁሉ አንበሳ ወርዳለች። ጉቺ ምን ይዛባት ነው ያወረደችላት? በምን ሂሳብ? ሌላ ቦታ ጓደኛዋ ሳራ ጓደኛዋ ናት ዳጣ አንድ አንበሳ አወረደች። ያወረደችላት አንበሳ እንዳለ ጆከር ነው ያ አንበሳ በጣም ሌላ ምስጥር አለው። እሷ ብቻ አይደለም እኮ እኔ ታዲያ ምን ተይዞ ነው ገባሽ አይደለ? አንቺ እኮ በይፋ ነው የጠየቅሽው። ያንቺ እኮ አሁን ነው ገብትሻል አይደል? እቺ ሴትዮ ጤነኛ ብትሆን ማሜ እኮ ከጉቺ ጌም በኋላ ተከትሽናነፉ በኋላ ማለት ነው ሙልጭ አርጎ ሰድዋት 4 አንበሳ ወረዳለታለች። ቀባሽ እዮዳም ሙልጭ አርጎ ሰድቦ አዋርዷት ይቅርታ አርግልኝ እኔ እወድሃለሁ አከብርሃለሁ ጤነኛ ሰው ነው ሰድቦኝ አዋርደኝ ነው ለአከብርሃለሁ ዘመኔ ይቅርታ መጠይቀው ከዮዳም ጋር ከፊራ ጋር ብቻ ፊት ለፊት የተደረገው እርቅ ብቻ አይደለም። እነዚህ ፓስተሮች የሚስቱ ዘመድ ጋር በሱ አማካኝነት ነው በውስጥ የተነጋገሩት እና ይሄ የጤነኝነት ነው የእውቀት ነው። እኔ አሁን አንቺ ሰው አስቀይሞኝ ይቅርታ ደውዬ ዴባ ውስጥ ተርመጥምጬ ሂጄ ሰው ልኬ ምናምን ለዛም እኔ አጥፍቻለሁ ወድሃለሁ ይቅርታ አርግልኝ ልልይቅርና ማለት ነው አንገቴ ላይ ቢበጠስ ማለት ነው። እኔ ሰው አንዴ ካስቀየመኝ እግር ይብላ ማን ስለሆነ በመጣበት መንገድ ነው መመልስለት። እኔ የጤንነት ነው ወይ ሰው ሰድቦኝ አዋርዶኝ በገንዘቤ አንበሳ ገዝቼ የምሰጠው? እኔ ማሜ እኮ በኮሜንት ተረተው እያለክ በኮሜንት እየተመላለስን ማለት ነው። ወዲያው ሽር ተደርጎ ተጠራ ሄደ ገዝት ገባ 4 አንበሳ ነው ቤትን ክፈት ምናምን ተብሎ ለዛም እራሷ ይቅርታ ጠይቃ እና ይሄ የጤንነት ነው? ምን እንደሚያሳይ ታውቂያለሽ? ብዙ የምትደብቀው ማንነት አላት። ያንን ሰዎች ትኩረት እንዲያደርጉበት አትፈልግም። የቲክቶክን ገጽታዋን ከቨር የምታደርገው ማርያምን እኔ አላውቅም። በጣም ነው ለኔ ጥያቄ የሆነብኝ ጌታ ነው የምልሽ። እና ስቲል ማታ ደግሞ የሰይናል አሁን ከማን ጋር እየተጀናጀነች እንደሆነ ታውቂያለሽ ቤትዬ? ከቱና ጋር እናቴ ትሙት ቤት ቱና እያጨደቻት ነው የሄደችባት ነው አሁን ታረግና ከዛ በኋላ እንትን ታረጋታለች። ለምን አለቻት? ትላንትና ወዲያ አይተሽ ከሆነ ላይቭ ላይ የገባሽ ጊዜ ሳራ ማታ ትደውያለሽ ብዬ እንደዚሁ ቁጭ ያደርኩኝ አለች። አዎ በቃ ቱና ለራሷ እንኳን ለሳራ ልትመክራት እንደው ለሳራ እንግዲህ ኔቪ ዩሮፕ ህጉ አንድ ነውና ተመሳሳይ ነውና የሆነ ነገር ለኔም ጸደቂብኝና አሳስርልሻለሁ ከስልሻለሁ እንዲህ ነው ምናምን ልትላትና ልትቀበላት ትችላለች። ቱና ምንም ነገር ማድረግ የማችል ወታ መስራት የማችል የመንግስት ጡረተኛ አሁን ላይ ደግሞ የሳምሪ ልጆች የፋኒ ልጆች ቁጭ ብላ የምታሳድግ በጣም እየጠላቻቸው ድምጻቸው እያስጠላት ቁጭ ብላ ልጆች የምታሳድግ ናት። ከዛም በፊት ጀርመን ሀገር ከገባች ፋኒ የት እንዳለ ታውቂያለሽ? አሁን ጃፓን ያለው ጃፓን ነው ወይስ ኧረ እንትን ውስጥ ጀርመን ውስጥ ሆኖ እኮ የሆነች ከተማ ላይ ምናምን የጃፓኖች ልክ እዚህ የትም ሀገር ላይ ምናምን ልክ እንደ አድዋ በዓል እንደሚከበረው ማለት ነው የሆነ የጃፓኖች በዓል የሚከበር አለ። ጀርመን ውስጥ ነው። ላይፍ በጃፓን ብሎ ታይትል ጽፎ ነው ያየሁት። አይ ጀርመን ውስጥ ነው። ቦታውን እኔ ስለማውቀው ነው። ኦኬ ገብቼ ቪዲዮ ማየት አለብኝ ማለት ነው። ገብተሽይ ጀርመን ውስጥ ነው። ለምን ገባለው? ደውልለታለሁ ቀጥታ ውስጥ ያ እና እየጠላቻቸው የፋኒ ልጆች የምታሳድግ እነ ሳምሪን ከማምጣቷ በፊት ህይወቷን ባላቀን አሁን ላይ ግን እኔ በጣም ረጅም ዓመት ችግያን ሳቃት የመንግስት ጡረተኛ ናት። ሰራተኛ አይደለችም። የቀበሌ ቤት ውስጥ የምትኖር ምንም ነገርም ማድረግ
ብትናገር የሚሰማ ሰው የለም። ምክንያቱም ሽቶሄር የማትከፍል ደደብ አህያ ናት። ቱና ምንም ማድረግ አትችልም። እንኳን ሄለንን ባይዘዌ ሄለን ስም የሚነሳበት ቦታ ላይ ቱና እየዘለለች የምትገባ እብድ ናት። ጆሮዋ ላይ ሄለን ከተባለ ሁሉም ቦታ ላይ ታገኘታለች፣ እየተንጠለጠለች ማለት ነው። እና ቱና ምንም አታረጋትም። ሳሪ የጠየቀችሽ ነገር ካለ ገንዘብሽን ጨበጥ አድርጊ። ለማንም አሁን መክሰስ የምፈልገው ምን እንደሆነ ታውቂያለሽ ብትዬ ቱና መብላት እንዲያስጠላኝ ስላደረገችኝ ካሳ እንድትከፍለኝ ቱናን ከሳታለሁ። ካምፓኒው ራሱ ካሳ እንችላለን። ይሄ ትክክለኛ በቃ ትክክለኛ እንትን ያመ እንዴ እውነትሽን ነው። በቃ እሷ ላይ ደግሞ በዚህ ነው እንግዲህ አሁን ብዙ ሰው መብላት ስላቆመ ገበያውም ስለቀነሰ ከሚከስር ኪሳራውን ለካምፓኒው መክፈል አለባት። አዎ እንዴ እቺ የፋኒ ሸቃላ ዘይት ለማስቀየር ሄደች እኮ ሳምሪ ያውቀሻል እንደ ይላል ዘይት ለማስቀየር እኮ ሄዳለች። አትሄድም አንቺ ሰሞኑን ጸባይ ገዝታለች። እውነትሽን ነው። ኢትዮጵያ ናት የሚባለው ነገር ሰሞኑን ዲፕረስ ነው ያለች ኢትዮጵያ አይደለች። ዲፕረስ ውስጥ ነው ያለች። ሰሞኑን ስርዓት ይዛለች እኮ አሁን መካሪ ሆናለች። ኤሉ መካሪ ሆናለች እኮ ልጇም ዲፕረስ ለያዛት እኮ ያን እንዴት ነው ማናት መክራትና መክራ አታውቅም። ልጇ ራሱ በገዛ እጇ የእናት ቡዳ ያየሁኝ ተመሳሳይ ጾታ በበዛበት ሀገር ላይ እየኖረች ልጄ ለምን አግብታ ትዳር ያዘች ለምን ወለደች ብላ ለልጇ ላይ ቡዳ ሆኗ በልጇ ላይ ቀንታ እኮ የልጇን ትዳር የበተነች ያለ ልጇ ራሱ እዚህ ነች። አንደኛዋ ናት። እዚህ አዲስ አበባ እኮ ነው ኢትዮጵያ ገብታለች። ያ ጸበል ገብታ ነው። ሄልዬ ሌሎቹ ቦታ እንሰማለን። ግቢ ሙጥዬ ግቢ፣ ጥቁርዬ ግቢ። ምንም ያላወሩ ልጆች እናስ ሄሉዬ አንድ አውርቼ ልውረድ ልጨርስ ሀሳቤ ከዛ ሌሎች እኔ ምስጥላ በሙሉ ከእሷ ቀጥዬ አወራለሁ። በወርቁ አይተ ነው የተረዳችሁ ሰዎች 30 አንበሳ እንዴት መስጠት ያቅታቸዋል? ስለዚህ በወርቁ አይተ ነው የተረዳችሁ ሰዎች ሁላችሁም እየመጣችሁ አንበሳውን ስጡ። የሱን ፍትህ የምትፈልጉ ሰዎች መጣችሁ አንበሳውን አውርዱ። ስለ ወርቁ አይቶ ነው የተነገረው ነገር ኃላፊነቱን ለሚወስድ ሰው ሄለን አሳልፋ መስጠት አለባት። እኛም ሁላችንም እንጠይቃለን። ስለዚህ ሳራ ዳጣ ማነው ሌላ ቤታዩ ሌላ ማነው ጉቺ ራሱ ጆከር ሁላችሁም መጣችሁ አንበሳውን አውርዱ። እንዴት ሁላችሁም ዘራፍ ሞጣ ቀራኒዮም ሁሉ ዘራፍ ሲል ሰምቻለሁ ሄሉና ሁሉም መጥተው አንበሳውን ያውርዱ። ስለ ወርቁ አይተ ነው የሚፈልገውን ነገር አንቺ ጋር የተባለውን ይውሰዱ። ለምንድን ነው ወደ ሌላ ሙኒት እንኳን ተረዳው ስትል አልሰማዋትም። ከሳቸው አልወሰድኩም ብላለች። እና እንዴት ይሄን ሁሉ ማህበረሰብ ረድቷል ካላችሁ የፖለቲካ እንትኖች ቅድም ጆከር ቤት ገብታችሁ ስታወሩ የነበራችሁ በሙሉ አንበሳውን መክፈል እንዴት ይከብዳቸዋል? ስለዚህ ሁላችሁም ተባበሩና ሁላችንም ማዋጣት ካለብን እናዋጣለን። አምጥታችሁ ክፈሉ። ስለ ወርቁ አይተነው የደረሰ መረጃ ሄለን ጋር ይውጣልን እና ዝም ብላችሁ በየቤቱ እየከፈታችሁ ያልሆነ ወሬ አታውሩ። ሄለን ጋር አለ መረጃው ይውጣ። ሁላችሁም መጣችሁ ስጡ። ወርቁ አይተነው በተለይ የረዳችሁ ሰዎች አታስመስሉ። ውሸታም ዘራፍ ምናምን ተነካብን። ከዛ ስትፈልጉ ደግሞ ወደ ብሔር ተወስዱታላችሁ። እሱ ሲረዳችሁ ብሔር ብሎ አይደለም። በሰውም አግኝታችሁ ስለተቸገራችሁ ብቻ ረድቷችኋል። ስለዚህ ያን አንበሳ የሱን ነገር ማውጣት የምትፈልጉ ሰዎች መታችሁ አንበሳውን ስጡ እና ሄለን ቴንኪዩ። ይሄንን ነገር 30 አንበሳ ሳይሰጥሽ እንዳታውጪ ይባሏታል። ከ30 አንበሳ በላይ ያወጣሉ። ለማንም አይደል እንዴ አንበሳ ሲያወርዱ የሚውሉት? ስለዚህ ይሄን ነው የምለው። ተረኞች አውሩ አለው። ሰምቻችሁ እንቀጥላለሁ። ሚጡ የግቢ ቴንኪዩ እንሰማለን ወይ ሚጡ? ጆከር እኮ የወርቁ ጉዳይ
የውቃት የሆነ ጉዳይ እኮ ዛሬ ጨርሰናል። ሳራ አልሀበሻ ምንም አላለችም ውሸት ነው ብትልም ምንም ችግር የለውም እኛ ይቅር ብለናታል ብሎ ዛሬ ዘግቶታል ፋይሉን። እሱ ማነው ተወካይ ያደረገው? እሱ ማነው ተወካይ ያደረገው? ጆከር እንደዚህ ያለ እና ደግሞ ትልቅ ምሁር እንዳወራ ብጤ የሱ አይ እንዴት እንዲህ ሊል ቻለ ብዬ ነው። አናግረናት ሁላችን ተሰብስበን ጨርሰናል አለ። መግለጫ ሰጠ ቅድም። እሱ ነው እንዴ ዘጊና ከፋች የሆነው እንትን ፋይል ማን ስለሆነ ነው እሱ የሚከፍተው የሚዘጋው እኮ እከክ ማን አባቱ ነገር በደንብ አልተጅበት ነው። ምኑን ልሂድበት? እስቲ ሐሳብ ስጪ እስቲ ሙጥይ። ሐሳብ የምሰጠው አሁን ለምሳሌ ትናንትና ቀስ ብዬ ፋይሉን እከፍታለሁ እንዲህ አረጋለሁ እያልሽ ሲሆን እየተንዛዘ ይመጣና ትኩረት እየተቀነሰ ይመጣል። በትኩስ መግለጫ ስጪና ከዛ መቶ የሚሰጥ ካለ ይስጥ፣ ካልሆነ ደግሞ ቀስ ቀስ እያልሽ ታወጪዋለሽ። ሁሉ ፈርቷል። በተለይ ጆከርና ጉቺ የኔ እጅ ላይ እስካለ ድረስ ስፈልግ በየ10 ዓመት ስፈልግ በየ10 ወር ስፈልግ በየ10 ሳምንት ስፈልግ በየ10 ቀን የማውጣት መብት አለ። ምክንያቱም ቴሌፎኑ እኔ ጋር ነው ያለው። በቃ ስለ ዱባይ አሁን ባለፈ ያቆምሽ መስሎን ነበር አይደለ? በመሃል ላይ ነው አይደል መጥተሽ እያወራሽ ሪከርዶችን እየለቀቅሻለሽ። ልክ ሲደብሩሽ ልክ እንደዚህ አምጥተሽ አንጫጫቸው። እርስ በርሳቸው ታረቅም ብለው ቁጭ ብለው ምግብ ሲጎራረሱ ውሸት ነው። ታርቀው አያውቁም። የሳራን ነገር ግን ሄሉዬ ይሄ ሁሉ ሰው ልታስይዝና ልታስጠርስ ዲፖርት ልታስደርግ የሄደችበት ወይ ጓደኛ ነኝ እያለቻቸው ሪከርድ እያደረገች በጣም መርዝ ሴትዮዋ ነች። መርዝ አሮጊት ናት። ጉቺ ስለመጣች እስራ ያሉት ራሱ አይገባቸውም እኮ ሰብሪዬ። እንደዚህም እያደረገቻቸው አንቺ እንትን ናቸው ሳህን እጣቢ። ኧረ በጣም ነው የሚያስጠሉት። ጉቺ ስለመጣች የሳራ ቫይቧ አልጠፋም። ድሮም ደረቅ አሮጊት ነች፣ ነቀዝ መርዝ ነች። ከቨራፕ ለማድረግ የዱባይ ጋንግስተሮች እንትናን ረዳው እንትናን ከእንትን አረብ ሀገር አወጣው ረዳኋት ለእንትን ሰጠው እያሉ 100,000 ብር የ300,000 ብር ሰጠው ይላሉ። ግን ስንት ሚሊዮን ብር ደግሞ የሚቀሙት የሚበሉት እዛው ከአረብ ሀገር ሴት ነች። ስለዚህ እኔ በበኩሌ ከእንደዚህ መርዝ ከሆኑ ሰዎች እንዲጠነቀቁ ሌሎች ራሱ ግሩፖች አንቺን ሊያመሰግኑሽ ይገባል። ምክንያቱም ምን አይነት ሰው መጥቶ እንዲወጋቸው ማሬ ውዴ እያለች ብሉ ጠጡ ውዶቼ ምናምን እያለቻቸው ከኋላ እየወጋቻቸው ሪከርድ እያደረገቻቸው ኤምባሲ ሪፖርት አድርጋቸው የፖሊስ ሪፖርት እንትን ብላቸው ልታስጠርዛቸው ተንኮል እያሴረች ያለችን ሴት ነች ያወረሽባቸው። ስለዚህ አንቺን ያመስግንሽ። ሳራ ደግሞ 10 አንበሳ ትስጠኝ ብላኛለች አይደለም? 2 አንበሳ ብቻ ነው የሰጠችሽ። ከ2 አንበሳ በፊት የሰጠችሽን ይወልዳል ግን ሄልዬ በሶች ይወልዳሉ። እንደ ወለድ መብዛት አለበት ከ8 በላይ ባይነኝ እኔ። ሳራ በ8 ሆኖ ከወለዱ አንበሳ ከነልጁ 8 እሷ 17 አንበሳ ለጉቺ ሰጣት። አንቺን ደግሞ አንደኛው የጭንገረድ ደግሞ አንቺን እንዲሰድብሽ ደግሞ ሙልጭ አርጎ 7 አንበሳ ወርዶለታል አይደል? ጥቅማቸው እርስ በርስ ነው። አንደኛውን ለመርገጥ አንደኛው ጋር ይኬዳል። ተመሳሳይ ነገር አንቺ ስድብ እንድታቆሚ ጉቺ ነች አይደለ ብሩን የላከችልሽ ላንቺ። ስለዚህ እርስ በራሳቸው ነው የሚረዳዱት። ከየትም ታምጣው ብቻ ትፍጨው እንጂ አንበሳው ወልዷል። ከ8 በላይ ብታረጊው ያስደስተኛል። ይሄ ታዩ ምናምን ከወለደ ከነልጁ ከምናምን 8 እና 8 16 ወልዷል 16 ሆኗል። ወይ 16 ወይ 18 ሁለቱ እንትን ስላለችሽ የቀረው እንትን በል አቁሚ የሚሉሽን ሰዎች ሄሉ አይኖ በራስሽ ወይ ነው የምትሄጁ። እንዳታቆሚ ጉዳቸውን ሰው መጠንቀቅ አለበት። አብሯቸው ያሉ ሰዎች ምን አይነት ሰዎች መሆናቸውን መጠንቀቅ። ጋንግስተሮች፣ ሌቦች፣ አጭበርባሪዎች ናቸው። እነዚህ ደጎች የሚባሉ ሰዎች ናቸው አሁን እንደዚህ ሚስጥራቸውን ያወጣሹ። ስለዚህ ሁሉም ሰው መጠንቀቅ አለበት። ይሄ እየተከሰስሽ ነው የሚሉት ሚዲያ ላይ የትኛሽ ማለት ክሱን ተውት። እኔ ማስረጃዎች የለኝም። ሄሉዬ ስለ ክሱ ላውራ። ክሱ በምንም ታምር አንቺን ሊከሱሽ አልችልም። አንድ ሴት ወታ ሚዲያ ላይ ወታ ቂጧን እስካሽከረከረች እስከተበረጠቀች ድረስ
ምንም ይሄ ሰልፍ አልቆረጠቻት እንትን አላለቻት። ትሰደቢያለሽ፣ ትረገጫለሽ። አምነሽ ነው የመጣሽው ሚዲያ ላይ። ይሄንን ራስሽን የማትችይ ከሆነ ሚዲያሽን አካውንትሽን አጥፊ። ሳራ አሁን ስንቴ አጠፋለሁ አካውንቴን ብላ ነበር አይደል? አጥፍታ ታውቃለች? አታውቅም። ቢኮዝ አትችልም። በረዳ አንድ ነገር እዚህ ጋር ወርቆ አይተ ነው በረዳቸው ነው እንደዚህ። ስሚ ሰብሪና ኢሱ ራሱ ከስሻለው እኮ አለ ትላንትና አይተሽው ኢሱ የኔ ኢሱ በምንም ታምር ሄሉዬ ሊከሱ የኔ ኢሱ አው የሚከሰው ፍቅረኛ አይደለችም ብሎ ነው የሚከሰው። ኢሱ ባይዘው ባለፈ ብላክ አደረገኝ ለሰርጉ ለምን አልመጣም ይለን ጋር ስለው ብሎክ አደረገኝ ሰርጉኝ። የኔ ኢሱ ዋሸች ሚስት ያልነበረችም ብሎ ሊከሰኝ። እኔ ደግሞ ሚስት ነኝ ብዬ ቂጤን አቀርባለሁ መረጃ። እኔ ግን እንደ ሐሳብ ሄሉ አንቺ ጋር ብዙ ኤቪደንስ አለ። ማን በምን ልክ እንደተዋረደ እነሱንም ከነሱ ውስጥም ነፃ ያወጣሽው በደንብ ግልጽ ነው። እንደበፊቱ ይሆናሉ ብዬ አላስብም። ቢኮዝ የውሸት ነበረ ሴትዮዋ ስትጫወትባቸው የነበረችው። በማን ማለት በቃ አውቀዋል ምን አይነት ሰው ጋር እንደነበሩ። እኔ ግን ማየው ህዝቡን ማጆሪቲውን ነው ማየው። ገባሽ? ሄሉ ጋር በኤቪደንስ ነው የምታወራው። ይሄ ማናችንም ምንም የሚከር ነገር አይደለም። ፈጥራ ያወራችሁ ነገር አይደለም። እያንዳንዷን እየሳብሽ እያወጣሽ ነው። እኔ ህዝቡን ነው ማየው። ማለት ትቻለሽ ሄለን፣ እኔ 100% የምናገረው ትቻለሽ። እነሱን ቢከሱ በኤቪደንስ ትቆሚያለሽ። ነገር ግን አቦ ሐሳብም ፐርሰናል ሳይሆን ሳራን ሳይሆን በፐርሰናል ነድራ ወይም እርሱ ቴክስ ምናምን ጂኒ ቡቱ የሚባለው ኖርማል ወሬው ላይ አውሩት እና እሱን ነው የምልሽ። እና ይሄ ነገር እንትን ቢልስ በቃ አንቺ ካላቆምሹ ሄሉ ነገሩ እንደማይቆም ነው የምነግርሽ። አንቺ ካላቆምሹ ኔቨር አይቆምም። ሲባል አሁን ስታስቢው አንቺ ከቴሌፎኔ ላይ ከፊቴ ድልት ካላረኩት በስተቀር አስችሎኝ እንደዚህ ያየሁት ነገሩን አቆመዋለሁ። አስገድዳሽ አልመጣችም እቺ ሴትዮዋ። ስልክሽን ፈልጋ ነው እነሱን ለመቦጨቅ እነሱ ላይ ተነስተሽ እነሱን የገዛ ጓደኞቿን እንድሰድባት ከሷ አልፋ የሰው ቁጥሩን ላሰጣኝ ጠይቂ ስለነሙሉ ሙሉ ዱባይ እኔ ከጠፋሁኝ ሀገር ቤት ከሄድኩኝ የዛቺ ሴትዮዋ እንድታማሽ ስለነሙኒት ግን ፍቅሮቼ፣ ማሮቼ፣ ቤተሰቦቼ፣ ልጆቼ ትላቸዋለች። ይሄ ማለት በጣም እንትን ነው። እኔ እስከ መጨረሻ እንድትሄጂበት ፈልጋለሁ። ክስ ምናምን ይሄ ኤቪደንስ እኮ አይደለም። ወደሽ ከተረፈው ሰብርና ህዝቡ እኮ አምኗል እኮ ሄለን እኮ ስታወጣ ጆሮን ህዝቡ እኮ ጆሮን ይዞ ለሳራ ተሸማቋል እኮ። ይሄ እኮ ሪል ነው። ገባሽ አይደል? ሄለን አሁን እነሱ እሷ እንዴት እንደተሸማቀቀች አይተሻታል? አይጥ የሀገር ቤት አይጥ ነው የመሰለችው ቁጭ ብላ። በጣም የተገሸለጠ በቆሎ አልመሰለችም። ይሄ ኑደልስ ተቀቅሎ ፀጉሯ ላይ ተበላሸ። የጣሊያን ፓስታ ነው የሚመስለው ቤቱ የጣሊያን ፓስታ እኔ ያለው ጥቁርዬ ሁሉም የሚያወሩት እኔ በእነሱ ጭማሪ በኋላ ነገሩን አዛዛዋለሁ። እኔ የምልሽ ምንድነው ይሄ በውስጥ እናውራ ያሉሽን ማለት ነው። በምንም አይነት ሂሳብ በውስጥ አንድ ነገር እንዳታወሪ። ለምን አንደኛ ቅድም እያሾፉ ነበር የሚናገሩት የነበሩ የሆነ ነገር ተነጋግረዋል። ገብቶሻል? እና አንቺ በምንም አይነት ሂሳብ በውስጥ የምትባል እንዳታወሪ። 16,000 ሰው ነበርን የመጀመሪያ የተናገርሽ ቀን 20,000 30,000 እንሆናለን። በምንም አይነት ሂሳብ እንዳትናገሪ በውስጥ። ከዛ በኋላ ሌላ ከአራት ሰው ጋር በውስጥ ማውራው 16,000 ሰው ምንም አትረቡም፣ የኛን ፍራፊ ነው የምትሰሙት ማለት ነው። ማናቅ ነው አንቺ በውስጥ ካወራሽ እኛን ቀጭ ለእናንተ የምጥለው ለነሱ የማን ስለሆኑ ነው? እኩል ከእናንተ እኩል የሰሙት ማን ስለሆኑ ነው? እነሱ እኮ ስልክ ራሱ ሄዱ በውስጥ ስልክ ቢደወልልሽ ሌላ ቁጥር እንዳታነሽ ብሎክ አድርጊ። እሺ አደራሽ ብሎክ አድርጊ ስልክ ራሱ። ሌላው ደግሞ ኢሱን ምን ባይው መሰለሽ እኔ ጥቁር የላከችልን መልእክት ትይና ሚስቱ ምንድን ነው ያለችው? እኔ ወዶ አፍቅሮ ነው አውሮፓን ጥሎ አገር ጥሎ የገባው ነው ያለችው አይደለ? የመጨረሻ የግሪን ካርድ የነበረውን እሱን ደግሞ ያሳየን። ካልሆነ እንዳትለቂው እሱ ሰውዬ ደግሞ ግሪን ካርዱን በቃ እኔ አልተባረርኩም እና በፌስታል አይደለም ልብሶቹን ይዞ የገባው
አይ እኔ በስነ ስርዓት ሻንጣ ተሸክሜ ነው ብሎ ካለ ደግሞ የመጨረሻ ግሪን ካርዱን ያሳየን ብላ መልእክት ከጥቁር አንበሳ ብለሽ ላኪልኝ። በተረፈ ሁላችሁም እዚህ ያላችሁ የምትናገሩ ተስማማችኋለሁ ነበረ። ተይኝ ብዬሽ ነበር እንትን እኔ ትምህርቴ ልጨርስ ለራሴ ህፃን ነኝ የሚል ግጥም ገነት ጋር ነው ገኒ ነው የሚባል ጋር ሲያስገጥም ነበር። ሄሉ ብዙ አጀንዳ እኮ ተደራርቦብሻል። ነፍ አጀንዳ እኮ እንሰማለን። በቃ እንግዲህ ሁላችሁ የምትሉትን ስለምስማማ ብዙም አላንዛዛም ወሬ ያልኩሽን ብቻ ነው። በውስጥ እንዳታወሪ ቻው። ሄሉ ወይ ይኸውልሽ ዛሬ ምን እንሰማው መሰለሽ? ጉቺ ማለት ነው አጀንዳ ቆይ አንዴ ላውራ በእናትሽ። አቦ ተደማመጡ ግን ምን ቆይ እያወራኋት ነው። ሄሉዬ ጉቺ ዛሬ ምን አለች? እከፍላለሁ 25 አንበሳውና ጉቺ እሺ 25 አንበሳውን አውርጄ የወርቁ አይተነውን ጉዳይ መስማት እፈልጋለሁ ስትል ዘገየ ደግሞ ምን አለ? ሳራ አልሐበሻንና ጉቺን አንድ ሰው እንዳይናገር ሳራ ለሀበሻም ስለ ወርቁ አይተነው ምንም ነገር አላወራችም፣ አጣርቻለሁ፣ ደርሼበታለሁ፣ ሁለቱን አንድ ሰው እንዳይነካ አለ እና ውሸት ነው ሄለን ውሸቷን ነው እያለሽ ነበረ ዛሬ። ስሚያ ጉቺ ግን አውርጄ ይሰማለሁ ማንና አባቱ ማያስቆመኝም እያለሽ ነበረ። ስሚያ እኔ ምለው ቡቺ ይሄንን ንዛዝ ስትናዘዝ ቡርጂ ከሊፋ ፎቅ ላይ ቆማ ነው። ቆይ ሄሉ እኔ አውርጂ ስትባል ራሴን ልፈጠፍጥ ነው ልትል አይደለም ማለት ነው። እሷም አንድም እኮ ይጸዳሉ። ገብቶሻል? ቡቺን ብቻ ለምንድን ነው በወርቁ አይተነው እንትን የምትባለው? መተው ሁሉም ያውርዱ ዳቸው ሁሉ ሳራ ዳጣም ማለት የምን ቡቺ ብቻ ይምጡና ያውርዱ። ከዛ በኋላ መረጃውን ሳራ ላብሻ ትበል ማን ይበል ይውሰዱ። እርስ በርስ እንትን ከሌ ንጹህ ነው ሁሉም ተነካክተዋል። ማንም ንጹህ የለም ከነሱ መሀል። ግን ወርቁ አይተነው በዚህ ልክ በእነሱ ረድቷቸው አግዟቸው መባሉ በጣም ያሳፍራል። ሌላም እንደዚህ ደግሞ በአንበሳም በገንዘብም የሚረዱ ሰዎች በጣም ብዙ ሰዎች አሉ። ስለዚህ የሚረዱትን ሰዎች ቆም ብለው ማሰብ አለባቸው። ሶሻል ሚዲያ ላይ በተለይ ትልልቅ ስም ያላቸው ኢንቨስተሮች፣ ባለሀብቶች መጠንቀቅ አለባቸው። ስለዚህ ቡቺ ብቻ አይደለችም፣ ተደራጅተው ተመካክረው በውስጥ ተነጋግረው መተው ያውርዱ እና የወርቁ አይተነውን ጉዳይ ያጥሩልን። እንዴ ሰውየው ምን አደረገ? ስላገዛቸው ስለረዳቸው ነው እንዴ? ስለዚህ እኔም በዚህ ሐሳብ አለኝ ቆይ አንዴ ማሪ ይው እኔ ግን የታዘብኩት ነገር ወርቁ አይተነው ለዚህ ያበቁት አሁን እሱ ስለሰጣቸው ነው። ከእንግዲህ እንደው ለዚች ለጉርጥና እንደው ለዛ ለእከክ ለሚባሉ ሰዎች እንደው በስመ ሀገር በስመ ምን እያለ ባይሰጥ እኔ ደስ ይለኛል። እንደው ብሩ ቁጭ ቢያረግና እንደው ለነሱ ከሚሰጥ ለሄለን ቢሰጥ እንደ ሐሳብ ለምን ሲሄለን አውጥታ አላሰጣችሁም። እነሱ ግን አስጥተውታል። ገባሽ? እና በዚሁ አጋጣሚ ወርቁ ያማችለ እኔ እኮ አንድ 10 ደቂቃ ነበር የገባው ቲክቶክ እንደዚህ ተንቋል አንጠፈው መደባቸውን ቁጭ አሉ በቃ እና እንደ ሐሳብ ነው መጫወት ከፈለጋችሁ ተጫወቱ። እንደዚሁ ልክፈትላችሁ ችግር የለም። እሺ እና ለነኚህ ባትሰጥ ደስ ይለኛል እንደ ሐሳብ። እህታችን ሄለን ምንም ያለችው ነገር የለም። እንደው እነሱ ናቸው ያሰጡ። እነኛ ያሰጡን ሰዎች እራቃቸው ወንድም አለ። ለምን ችግር አይደለም? ችግር በቂጣቸው ለምን አይገባ? ሁለተኛ እንዳራዳቸው፣ ሁለተኛ እንዳትጠጋቸው። በቃ ለምን እኔ ስለማቀው ነው። ስሙኝ አማቼ ነው በነገራችን ላይ የሱ ክፋት እኔም አልፈልግም። የነኚህ የጉርጥ ነገር ነው እየገረመኝ ያለውና እቺ ጉርጥ የወሰደችውን አንበሳውን በክብር መልሳ አምጥታ ለሄለን ሰጣ። የሱን ነገር በቃ በሰላም እንዲፈታ ነው የምንፈልገው እና እኛ ወንድማችን ነው። ምንም ሄሉም ከሱ ጋር ምንም ጸብ የላትም። ምንም አይነት ነገር እንትን የላትም። ወንድሟ ነው፣ የሀገር ሰው፣ ሁላችንም አንድ ነን። ግን ያናድዳት እንደው የሱን እንትን ራሱ እንዲያርገው እየተቦጫጨቁ ግልጽ መናገሯ ሄለን ልትመሰገን ነው የሚገባው። እንዴ ወርቁ ሊያመሰግናት ነው የሚገባው እንጂ ምንም አይነት ነገር ክፋት የለባትም ነው የምለው። ውዶቼ አውሩ፣ ቀጥሉበት። ሄሉ በኋላ ትገቢያለሽ። በራስ መሰሪ እንደሆኑ የምታዩት ሙኒት ትላንት ጆከርን ልታስጠርዘው ታየኛለህ ብላ ስዝትበት ነበር። ትዝ ይላችኋል? እኔ ላይ ልክ ግድያ እንደተዛተብኝ ማለት ነው። ለምን እንደሆነ ግን ታውቂያለሽ? ከኤቲኤም ብር ስታወጣ ምናምን። በነገራችን ላይ ሙኒትን ዝም ብሎ ይሰድቧታል እንጂ በዚህ ጉዳይ ላይ እኔ በኋላ ወይ ነገ በጣም ማብራራው ጉዳይ ላይ በዚህ ጉዳይ ላይ ግን እሱ ሳራን ፈርቶ አህያውን ፈርቶ ዳውላው ለምን ሳራ ነው ለዚህ ነገር ተጠያቂው? ላኮ ቡቺ ናት። እውነት ለመናገር
ጉቺ እንዴት ማለት እንዴት ሆነ እንዴት ምናምን በደምና በቪዲዮ ማብራራላችሁ። እንደዚህ እኮ እያወራው ማለት እሺ ሄሉዬ በኋላ ምትገቢ ከሆነ አሁን ኤነርጂሽን ባጨርሽብን ደስ ይለናል። በኋላ ግቢ ልልሽ ነው ሪአክሽን ስለማድረግ እኔ ያ በኋላ አዳዲስ ነገሮች አዳዲስ ሪከርድ ይዘሽልም እናንተ ተጫወቱ። ግን ነፃ መውጣት ያለባቸው ሰዎች ነፃ አውጫቸው ላይክ እነ ሙኒት ሄሉዬ እንዴት ነሽ? ደህና ነሽ? አሁን እንትን እየተባሉ ስለሆነ ናይኒኪ ይሰማሻል? የግድያ ሙከራ ተደረገ። እንደገና ደግሞ ሙኒት በወርቁ አይተነው ነገር አይመለከታትም። ያወራችሁ ቡርጣሮቢት ነች። ያቺ ደግሞ አለችበት ጉቺም ልትኖርበት ትችላለች። ሚስጥሩን የምታውቀው ነው። እሱ ግን ያኛው ጆከር ግን እያደረገ ያለው ለምን ትችላለች? በግምት ታወራላችሁ። በኤቪደንስ አወራችሁ የለ እንዴ? ተውት። ያ አሮጊቷን ፈርቶ አሮጊቷን ሳይናገር እኔ የምለው ይቅርታ አድርጉልኝና ማን ነው እንግዲህ እንትን የሚፎክረው? ማን ነው የሚፎክረው? ሄሉ ሙኒት ናት። ሙኒት ናት። ማን ላይ ነው የምትፈክረው? ሄሉ ላይ ነው ወይስ እንትና ላይ? ፎክራ ሳይሆን እቅዳቸውን ሲያወሩ አንድ ሰው ካገኘው አስወግዳታለሁ ብላ ሲያወሩ እኔ ባለፈው ሙኒት ያረሰው ትመስላለች በግል ባህሪዋ ይሄ ደላላነቱ የማጭበርበረ እንዳለ ሆኖ ስል ወይኔ አንቺ ለካ የዋሃነሽ ልታስገድልሽ እኮ ሰው እየፈለገች ነው እዛለሽበት። ግን ሄሉ ያመንሻት ግን አሮጊቷ እንዴ ትናንትና ጆከርን አስወግዳለሁ አላለችውም እንዴ? እኮ አስወግዳል ሜቢ እዛ ጆከር እዛው ዱባይ ስለሚኖር ስለምታውቀው ዲፖርት ለማስደረግ ሊሆን ይችላል። ስሟን እየሰደባ ስለሆነ እንደገና ልንገርሽ ያያ መነዘር ሰው አስወግዳለች ከዚህ በፊት ሄሉ እኔ ሩቆኜ ነው እንግዲህ የዛተችው። ስንት ሰው በአቅራቢያቸው ያለውን ከፎቅ ላይ ወርውራለች። ግን ሄለን ሳራ አንቺ ላይ እንድትሄድብሽ እሷ ላይ እንድትሄድባት እንድትሰድብ ያስፈልጋ ቢሆንስ ያንን ሰብሪና ትኩረትሽ ሙሉ ለሙሉ ሳራ ላይ ብቻ ነው እንዳየውሽ ከሆነ ኖ አይደለም፣ ሌሎቹ ላይም ጭምር ነው። ግን እኮ ነው በነገራችን ላይ ለማውጣት እንዳትሄጂ እኔ በየቤቱ እየተከራከረኝ አረብ ሀገር አይደለም የታባታቸው አቃቸው ሙኒት የቤቷን ሰራተኛ ልጇን ስትይዝላት የነበረችውን ልብሷን አስወጥታ ካንስል አድርጋ መንገድ ላይ ጣለች። ልቃሚ ቁሽና የ40 ሰዎች ሀቅ አለባት ሰውታለው ብላ ብዙ ሴቶች እያለቀሱ ነው። ሙኒትን እኔ ጥሩ እያደረኩኝ ምናምን አይደለም። 40 አይደለም ሰብሪና 50 ናቸው አሉ። 10 ነው የጣልሽው 50 ናቸው። ይሄ ሰላም ነው። እኔ አንዴ ላውራ ይልዬ ያ አውራ ቀስ ተደማምጣችሁ ፈትሉ ጋይስ። እኔ እሺ ልፈትል መጀመሪያ። ኦኬ ንኪዬ ላውራ እኔ አንዴ ቆይ ወንድሜ እኔ ስለምቀድመህ ይቅርታ። እሺ እኔ እኮ ሄሉዬ ሰሞኑን ነው ይሄንን ጫጫታ እየሰማ ያለሁትና የሆነ ቤትም ገብቼ ሳወራ ይሄ የሄሉ ጥፋት አይደለም ሲጀመር የሳራ የራሷ ጥፋት ነው እያልኩ ከአንዳንድ ሰዎች ጋር በጣም እንትን እያልኩኝ ነውና እኔ የምለው ሄሉዬ ያው አንቺን እኔ መቼም የሶሻል ሚዲያ ነገር አልነግርሽም በደንብ